አባትሽ እንደሆንኩ አስመሲና አብረሽኝ ውጪ። ይህ አረፍተ ነገር ለአንዲት ምስኪን አስተናጋጅ ተራ ቀልድ ሳይሆን በህይወት ለመትረፍ የምታደርገው የሞት ሽረት ፍልሚያ መጀመሪያ ነበር። ሁላችንም ቢሆን ለቤተሰባችን ደህንነት ስንል የምንደብቀው ሚስጥር ይኖረናል። ነገር ግን ያ ሚስጥር የሰዎችን ህይወት የሚቀጥፍ የወንጀል ሰንሰለት ቢሆንስ? የዛሬ 23 ዓመት በአሰቃቂ ሁኔታ የተገደለው እውነተኛ አባቷ ቻርልስ ለአንዴና ለመጨረሻ ጊዜ የሞንትጎመሪ ሴንዲክቴን ግዛት ለማፍረስ የሚሆነውን ታላቅ ሚስጥር እንዳወረሷት በፍጹም አላወቀችም ነበር። ይህች ወጣት ካለፈው ታሪክ ጥላሸት ለመላቀቅና 12 ህፃናትን ከፍርሃት ነፃ ለማውጣት ስትነሳ ታሪኩ የሷ ብቻ መሆኑ ቀርቶ የሁሉም ፍትህ ፍለጋ ይሆናል። ለመሆኑ ህይወቷን ሙሉ የምታውቃት እናቷ ኢኖር ለ23 ዓመታት የደበቀቻት መራራ ሚስጥር ምንድነው? በሹክሹክታ አባትሽ እንደሆንኩ አስመሲ ያለው ጠባቂ ሰውስ ማን ነው? የወላጅነት ፍቅር ምን ያህል ጥልቅ እንደሆነ የሚያሳየውን ይህን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም በቆንጆ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። እንደዚሁም አሁን ይህንን ታሪክ እየተከታተላችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰባችንን ተቀላቀሉ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። እሱ ወደ እሷ በተጠጋበት ቅጽበት የምግብ ቤቱ ድባብ ጸጥ አለ። አደጋ ውስጥ ነሽ፣ አባትሽ እንደሆንኩ አስመሲ። እሷ ለመተንፈስ እንኳን ጊዜ ሳታገኝ ግራጫ ሱፍ የለበሱ ሁለት ሰዎች እጆቻቸውን ወደ ጃኬቶቻቸው ውስጥ እየሰደዱ ወደ እነሱ ተቃረቡ። ነገር ግን አስተናጋጇ በድንጋጤ ውስጥ እንዳለች የማፊያ አለቃው ሙሉ ህይወቷን ገልብጦ የሚያናጋ አንድ ተጨማሪ ነገር በጆሮ አንሾካሾከ። ሊሊያን ቫንደርቢልት በእድል አምና አታውቅም ነበር። እናቷ ገና በ7 ዓመቷ ከፊላደልፊያ ወደ ባልቲሞር ስትጎትታት አልነበረም። ከ2 ዓመት በኋላ በከተማው ሌላኛው ጫፍ ወደሚገኝ የተለየ አፓርታማ እንደገና ሲዘዋወሩም አልነበረም እና በእርግጠኝነት ደግሞ ወደ እናቷ ፍርሃቶች ውስጥ ህልሞቿ ሲጨነቁ እያየች ከቤት ላለመራቅ ስትል ሙሉ የስኮላርሺፕ እድሏን ውድቅ ስታደርግም አልነበረም። ነገር ግን ንቅሳት ካለው እንግዳ ሰው ፊት ለፊት ተቀምጣ ሁለት አዳኞች ወደ እነሱ እየተጠጉ ሳለ ሊሊያን ምናልባትም መላ ህይወቷ ወደዚች አስፈሪ ቅጽበት እየተጣደፈ ይሆን ብላ አሰበች። አስመሲ! አርተር ከንፈሮቹን በጭንቅ እየተንቀሳቀሱ አንሾካሾከ። እጁ በትከሻዋ ላይ እንደከበደና እንደሞቀ ነበር። ፈገግ በይ፣ ሴት ልጆች እንደሚያደርጉት በእኔ ተናደድሽ አስመሲ። የሊሊያን ትንፋሽ ባጫጭር ቁርጥራጮች ይወጣ ነበር። ግራጫ ሱፍ የለበሱት ሁለት ሰዎች የጫማዎቻቸው ሌዘር ሲያገሳ መስማት ከሚቻልበት ርቀት ላይ በጠረጴዛው አቅራቢያ ቆመው ነበር። አንደኛው ቡና አዘዘ፣ ሌላኛው ግን አይኖቹን ከሷ መቀመጫ ላይ በጭራሽ አላነሳም ነበር። አልገባኝም። ለጊዜው እንዲገባሽ አያስፈልግም። ማድረግ ያለብሽም ብቻ አድርጊ። የአርተር ድምጽ ይበልጥ ዝቅ አለ። አስቸኳይ ነበር። አሁን እያዩን ነው። እኔ በእውነት አባትሽ እንደሆንኩ ወይም እየዋሸው እንደሆነ እየወሰኑ ነው። የሚያምኑበት ምክንያት ስጫቸው። የሊሊያን አይምሮ ተረበሸ። እያንዳንዱ የተፈጥሮ ስሜት ለመሮጥ እርዳታ ለመጠየቅ እዚህ ተቀምጦ ይህ ቅዠት ትርጉም እንደሌለው ከማስመሰል ውጪ ሌላ ነገር ለማድረግ ይጮህ ነበር። ነገር ግን በአርተር አይኖች ውስጥ ያለው ቀዝቃዛ እርግጠኝነት ሰውነቱ በእሷና በበሩ መካከል ራሱን ያቀናበረበት መንገድ እዚህ ጋር አደጋው እሱ እንዳልሆነ ይነግራት ነበር። አደጋው እነዚያ ሰዎች ነበሩ። እሷም ትንፋሽ ወስዳ የተጋነነ የጉልምስና ብስጭት በማሳየት አይኖቿን አሽከረከረች። አባዬ አስቀድሜ ነግሬሃለሁ። እማዬ ግብዣ አትፈልግም። አስገራሚ ነገሮችን ትጠላለች። የአርተር ገጽታ ተቀየረ። ባሮጌው ፊቱ ላይ ማጽደቅ የሚመስል ነገር ብልጭ አለ። ደህና፣ ለማንኛውም ታገኛለች። የ25 ዓመታት ጋብቻ አከባበር ይገባዋል። ትዕይንቱ እውን አይመስልም ነበር። እያንዳንዱ ቃል በሊሊያን ጉሮሮ ውስጥ ይጣበቅ ነበር። ነገር ግን ይህንን ነገር በሺዎች ለሚቆጠሩ ጊዜያት እንዳደረገችው ነው። ይህንን ሰው እንደምታውቀው እና ባንገቱ ላይ የሚሳቡት ንቅሳቶችንና በዙሪያው ያለው አደገኛ ድባብ በሆነ መንገድ
ለእሷ የሚታወቁ ይመስል ነበር። ራሷን አስገድዳ በመቀመጫው ላይ ወደ ኋላ ተደገፈችና እጆቿን አጣመረች። ከዓይኗ ጥግ ግራጫ ሱፍ የለበሱ ሰዎችን ትከታተል ነበር። በጠረጴዛው ላይ ያለው ሰው ቡናውን ተቀበለ፣ ነገር ግን አልጠጣውም። ሌላኛው ስልኩን አውጥቶ አንድ ነገር ጻፈ። ከዚያም ማያ ገጹን ለባልደረባው አሳየው። የሊሊያን ሆድ ተረበሸ። ስለ እሷ የጽሑፍ መልእክት እየተለዋወጡ ይሆን? አንድ ነገር እያረጋገጡ ይሆን? ጎበዝ ልጅ፣ አርተር በለስላሳ ድምፅ ተናገረ። ከዚያም ድምፁን ከፍ አድርጎ ስለ እናትሽ እኔ ራሴ አነጋግራታለሁ። አንቺ ብቻ በስራሽ ላይ አተኩሪ። እሱ ጃኬት ውስጥ የኪስ ቦርሳ እየፈለገ ቆመ። ያ እንቅስቃሴ ሌላ ነገር አሳይቷል። ከክንዱ በታች በልብስ የተሸፈነ ሽጉጥ። የሊሊያን አይኖች ሰፉ። አርተር በጠረጴዛው ላይ ባለ $50 የገንዘብ ኖት አስቀመጠ። ላዘዘው ቡና እጅግ በጣም ብዙ ገንዘብ ነበር። ቁጥጥር የሚደረግበት ጥቃት ለሚያንጸባርቅ ሰው እጁን በሚያስደነግጥ ሁኔታ ረጋ ብሎ ወደ ቁንጮ አንቀሳቀሰ። በጣም በጥንቃቄ ስሚኝ። አውራ ጣቱ ግንባሯን እየነካው በሹክሹክታ ተናገረ። በትክክል በ2 ደቂቃ ውስጥ ወደ መጸዳጃ ቤት ትሄጃለሽ። መስኮት አለ፣ በሱ ውጪ። መኪኔ ከዚህ ህንጻ በስተጀርባ ባለው መንገድ ላይ ያለው ጥቁር ኤስካሊድ ነው። ግቢ፣ በሮቹን ቆልፊ እና እዛ እኔን ጠብቂኝ። ምን? አልችልም ሊሊያን። አይኖቹ ወደ እሷ ዘልቀው ገቡ። እነዚህ ሰዎች አንቺን ለመውሰድ ነው የመጡት። እኔ የመጣሁት ደግሞ እነሱን ለማስቆም ነው። ከዚህ በህይወት ለመውጣት አንድ እድል ብቻ ነው ያለሽ። ቃላቱ እንደ ቀዝቃዛ ውሃ መቷት። እኔን ለመውሰድ? ለምን? ምክንያቱም አባትሽ ማን እንደነበር ከ23 ዓመታት በፊት ምን እንዳደረገ ስለሚያውቁ ነው። አንቺ የመጨረሻው ያላለቀች የሥራ ክፍላቸው ስለሆንሽ ነው። የአርተር መንጋጋ ጠበቀ እና እኔ ደግሞ እሱ በሞተበት ምሽት እነሱ አንቺን እንዲያገኙሽ መቼም እንደማልፈቅድ ቃል ስለገባውለት ነው። የሊሊያን ዓለም ተናወጠ። አባቴ እኔ ከመሄዴ በፊት ነው የሞተው። እናቴ እንደዛ ነው ያለችው። እናትሽ ዋሽታሻለች። የአርተር ድምፅ ግልጽ ነበር። ፍጹም አንቺን ለመጠበቅ ስትል ዋሽታሻለች። እኔ እንድትዋሽ ስለነገርኳት ዋሽታሻለች እና በሚቀጥሉት 90 ሰከንዶች ውስጥ ካልተንቀሳቀሽ የሰዋችሁ ነገር በሙሉ ከንቱ ይሆናል። ግራጫ ሱፍ የለበሱት ሰዎች አሁን ቆመው ነበር። የቡና ኩባያዎቻቸው ተጥለዋል። ከነሱ መካከል አንደኛው ወደ መቀመጫው እየተራመደ ነበር። ሽብር በሊሊያን ደም ውስጥ ፈሰሰ። ይህ እውነት ሊሆን አይችልም። ይህ ማክሰኞ ጧት በኦሊቨር ምግብ ቤት ውስጥ ሊከሰት አይችልም። ቶቢ በኩሽና ውስጥ ዜማውን እያጉረመረመ እና በቁጥር 3 ጠረጴዛ ላይ ያለው ጠበቃ የስፖርት ውጤቶችን እያነበበ ሳለ እየቀረበ ያለው ሰው እጁን በጃኬቱ ውስጥ አድርጎ ነበር። አሁን አርተር ሊሊን ከእይታ በመጋረድ ወደሱ መንገድ ገባ። ይቅርታ ጌቶች፣ በሆነ ነገር ልረዳችሁ እችላለሁ? ሰው እየፈለግን ነው፣ አንዱ ተናገረ። ድምፁ ለስላሳ የውይይት አይነት ነበር፣ ከስሩ ለሚንቀለቀለው አመጽ የማይመጥን። ደህና፣ እዚህ አታገኟቸውም። የአርተር ቃና መቼም አልተቀየረም፣ ነገር ግን በአቋሙ ላይ የሆነ ነገር ተቀየረ። እሱ በሆነ መንገድ ተለቀቀ፣ ብዙ ቦታ ያዘ፣ ይበልጥ እዚያ ተገኘ። ይህ የቤተሰብ ቁርስ ነው፣ ጉዟችሁን እንድትቀጥሉ መክራችኋለሁ። ሁለቱ ሰዎች እርስ በርሳቸው ተያዩ። ሁለተኛው ሰው እንደገና ወደ ስልኩ ተናገረ። አርተር ወደ ሊሊያን ዞሮ አላየም፣ ነገር ግን ድምፁ እንደ ቢላዋ በጭንቀት ውስጥ ሰርጎ ገባ። አሁን ተንቀሳቀሺ። የሊሊያን እግሮች በመጨረሻም ታዘዙ። ማስታወሻ ደብተሯ ወለሉ ላይ እየተንከባለለ ከመቀመጫው ተንሸራታ ወጣች። መጸዳጃ ቤቱ በ15 ጫማ ርቀት ላይ ነበር። 15 ጫማ ልክ እንደ ማይሎች ይሰማ ነበር። ከጀርባው አርተር ሌላ ነገር ሲናገር ሰማች። ድምፁ ሊነገሩ የማይችሉ መዘዞችን ወደሚያስከትል ደረጃ ዝቅ አለ። ሊሊያን ሮጠች። የመጸዳጃ ቤቱ በር ከበስተጀርባዋ ተዘጋ። ከመጸዳጃ ቤቱ በላይ ያለው ትንሽ መስኮት ጠራት እና ከታች ባለው መንገድ ላይ ሞተሩ እየሰራ ያለ ጥቁር ኤስካሌድ እሷ መኖሩን ባላወቀችው ያለፈ ታሪክ መንፈስ እየተነዳ ይጠብቅ ነበር። ሊሊያን በመጸዳጃ ቤት መስኮት በኩል ስትወጣ እጆቿ አሁንም ይንቀጠቀጡ ነበር። ዩኒፎርም ሸሚዟ በመቆለፊያው ላይ ተያዘ። ካሰበችው ባነፈ ጸጋ ወደ መንገዱ ወረደች። ከ10 ጫማ ርቀት ላይ የቆመውን ጥቁር ኤስካሌድን ከመመልከቷ በፊት በአንድ የቆሻሻ መጣያ ላይ ተሰናከለች። መስኮቶቹ የጠቆሩ ነበሩ። ለአንድ አስፈሪ ቅጽበት ሊሊያን አስከፊ ስህተት ሰርቼ ይሆን ወይ ብላ አሰበች። አርተር ራሱን እንደገለጸው አይነት ሰው ካልሆነስ?
ከኋላዋ ከተወቹ የባሰ ነገር ውስጥ እየገባች ቢሆንስ? ነገር ግን የእነዚያ ግራጫ ሱፍ የለበሱ ወንዶች እጆቻቸውን ወደ ጃኬታቸው ውስጥ ሲሰዱ የነበረው ምስል ወደፊት ገፋት። በሩን በኃይል ከፍታ ራሷን ወደ ውስጥ ወረወረች። ወዲያውኑ የመቆለፊያ ቁልፉን ተጫነች። የሌዘር ወንበሮቹ አዲስ ውድ ሽታ ነበራቸው። ክላሲካል ሙዚቃ በስፒከሮቹ መካከል በቀስታ ይጫወት ነበር። ስለዚህ ምንም ነገር አሁን ካየችው አመጽ ጋር ፈጽሞ አይዛመድም ነበር። የሊሊያን ትንፋሽ በተቆራረጠ ሁኔታ ይወጣ ነበር። በተቀቡት መስኮቶች በኩል የምግብ ቤቱን የጀርባ መግቢያ ማየት ትችል ነበር። በማንኛውም ሰከንድ አሁን እነዚያ ሰዎች እሷ መጥፋቷን ይረዳሉ። የአሽከርካሪው በር ተከፈተና አርተር በተለማመደ ብቃት ተቀመጠ። እሱ አልተናገረም፣ ወደ እሷም አላየም። ልክ ፍጥነቱን ቀይሮ ያለምንም ግዴለሽነት ከመንገዱ ወጣ። የት ነው የምንሄደው? ዝቅ በይ። የአርተር ድምፅ የተቆረጠ ነበር፣ ፕሮፌሽናል። አይኖቹ የኋላ መመልከቻ መስታወቱን መቼም አልለቀቁም። ሊሊያን መከራከር ፈለገች፣ መልስ ለመጠየቅ ፈለገች፣ ለመጮህ። በምትኩ ግን ራሷን ስትታዘዝ አገኘችው። ኤስካሌዱ እሷ በሚታወቋት ነገር ግን ከዚህ በፊት ትኩረት ሰጥታቸው በማታውቃቸው የጎን መንገዶች ውስጥ ሲጓዝ በመቀመጫዋ ላይ ይበልጥ ዝቅ አለች። 2 ደቂቃዎች አለፉ። 3 ደቂቃ። ክላሲካል ሙዚቃው ሰላማዊ ዜማውን ቀጠለ። በሊሊያን ደረት ውስጥ ከሚነደው ማዕበል አንጻር በሚያስቅ ሁኔታ የተረጋጋ ነበር። በመጨረሻም አርተር ተናገረ። አሁን ቀና ብለሽ መቀመጥ ትችያለሽ፣ ነፃ ነሽ። ሊሊያን ሙሉ ሰውነቷ እንደ ስፕሪንግ ተወጥሩ ቀና አለች። ከምንድነው ነፃ የሆንኩት? እነዚህ ሰዎች እነማን ነበሩ? ድምጿ ተሰነጠቀ። ስለ አባቴ አንድ ነገር አልክ። እናትሽ ዋሽታሻለች አልክ። የአርተር ጣቶች በመሪው ላይ ነጭ ሆነው ነበር። እዚህ አይደለም፣ ገና አሁን አይደለም። የሊሊያን ፍርሃት በፍጥነት ወደ ቁጣ ተቀየረ። አሁን በመጸዳጃ ቤት መስኮት እንደወጣ አደረክ። እነዚህ ሰዎች ሊወስዱኝ እንደሆነ ተናገርክ እና አሁን አንዳንድ መልሶችን የማግኘት መብት ያለኝ ይመስለኛል። እውነቱን የማወቅ መብት አለሽ። የአርተር መንጋጋ ጠበቀ። ነገር ግን እውነቱ ስለ ህይወትሽ የምታውቂውን ነገር ሁሉ ያፈርሷል እና ያ ከመሆኑ በፊት ደህንነቱ የተጠበቀ ቦታ ላይ እንድትሆኝ ይፈልጋለሁ። ደህንነቱ የተጠበቀ ምን ማለት ነው? አርተር ኤስካሊዱን ወደ አንድ የመኪና ማቆሚያ ጋራዥ አስገባው። በመጨረሻም ከሌሎች ተሽከርካሪዎች ርቆ በሚገኝ አንድ የማዕዘን ቦታ ላይ ከመቆሙ በፊት በ3 ደረጃዎች ላይ ተጓዘ። ሞተሩን አጠፋው እና ድንገተኛው ጸጥታ የሚያደነቁር መሰለ። ወደ እሷ ለመዞር ሲመለከት ሊሊያን በአይኖቹ ውስጥ ያላሰበችውን ነገር አየች። ህመም። ስሜ አርተር ፔንደልተን ይባላል፣ በጸጥታ ተናገረ። አባትሽን አውቀው ነበር። ለ15 ዓመታት አብረን ሰርተናል። እሱ ምርጥ ጓደኛዬ ነበር። በሁሉም መንገድ ወንድሜ ነበር። ቆም አለ። ድምፁ እየሻከረ ነበር። እና እሱ በሞተበት ምሽት እኔ እዚያ ነበርኩ። ከ23 ዓመታት በፊት ምንም አይነት ዋጋ ቢያስከፍልም አንቺን እንደምጠብቅሽ ቃል ሲያስገባኝ እጁን ይዤው ነበር። የሊሊያን ዓለም ተናወጠ። አይደለም፣ አባቴ እኔ ከመወለዴ በፊት ነው የሄደው። እናቴ ያንን ነግራኛለች። ሊሊያን፣ እናትሽ የነገረችሽ እኔ እንድትነግርሽ ያዘዝኳትን ነው። የአርተር አይኖች መቼም አልተናወጡም። ምክንያቱም እውነቱን መናገር ከምትችይበት ቅጽበት ጀምሮ በአንቺ ላይ ኢላማ ያደርግ ነበር። ምክንያቱም አባትሽ የከዳቸው ሰዎች ይቅር አይሉም፣ አይረሱም። እነሱ በእርግጠኝነት እዳዎችን ሳይከፍሉ እንዲቀሩ አይፈቅዱም። እዳዎች? የምን እዳዎች ናቸው? የሊሊያን ድምፅ የጭንቀት ሹክሹክታ ነበር። በደም የሚከፈሉ አይነት እዳዎች። ቃላቱ በመካከላቸው በአየሩ ላይ ተንጠልጥለው ቀሩ። ከባድና አስፈሪ። የሊሊያን አይምሮ በትዝታዎች ውስጥ ተጓዘ። የእናትየው ስጋት፣ የማያቋርጥ እንቅስቃሴ። መኪና በህንጻቸው ውጪ ለረጅም ጊዜ ሲቆም ኤልኖር የምትደነግጥበት መንገድ። ቁርጥራጮቹ አንድ ላይ እየተገጣጠሙ ነበር። ሊሊያን ማየት የማትፈልገውን ምስል እየፈጠሩ ነበር። እነዚያ በምግብ ቤት ውስጥ የነበሩት ሰዎች፣ በቀስታ ተናገረች። አባቴ የከዳቸው እነሱ ናቸው? ለእነሱ ነው የሚሰሩት? ሞንትጎመሪ ሴንዲክቴ። አርተር የበርካታ 10 ዓመታት ክብደትን በትከሻው ላይ ተሸክሞ ወደ ኋላ ተደገፈ። አባትሽና እኔ አንድ ጊዜ ለነሱ ስራዎችን እናከናውን ነበር። ገንዘብ እናንቀሳቅስ፣ ጭነቶችን እንጠብቅ፣ ችግሮችንም እንፈታ ነበር። ነገር ግን የተለየ አይነት ጭነት እናንቀሳቅስ ሲጠይቁን አባትሽ እምቢ አለ።
የሊሊያን ሆድ ተገላበጠ። ምን ነበር? ህፃናትን። እሱ እምቢ ብቻ አይደለም ያለው፣ ማስረጃዎችንም ሰረቀ። የሰገነቱን የሰዎች ዝውውር ተግባር ሰነዶች፣ ስሞች፣ መንገዶችን እነሱን ለማፍረስ የሚያስፈልገውን ሁሉ ሰበሰበ። የአርተር ድምጽ ባዶ ነበር። ለኤፍቢአይ ሊያስረክበው ነበር። ነገር ግን እሱ ያንን ማድረግ ከመቻሉ በፊት እነሱ አወቁ። በወደቦቹ አቅራቢያ በሚገኝ አንድ መጋዘን ውስጥ ገደሉት። ልክ እንደ ተሳሳተ ዘረፋ አስመሰሉት። እንባ የሊሊያን አይኖችን አቃጠላቸው። እና እናትሽን በዚያው ምሽት አስወጣኋት። አዲስ ማንነት፣ አዲስ ከተማ፣ አዲስ ህይወት። ከፈለጓችሁ ለመቅደም በየጥቂት ዓመታት እናንቀሳቀሳችሁም ነበር። አርተር ከኪሱ አንድ ነገር አወጣ። የሚጣል ስልክ። ይህ ላንቺ ነው፣ ቻርጅ አርጊው፣ ከአንቺ ጋር አቆዩ። ነገሮች ሲበላሹ እዚያ ውስጥ የተመዘገበው ብቸኛ ቁጥር ላይ ትደውያለሽ። ነገሮች ሲበላሹ ያ ደግሞ ምን ማለት ነው? የሊሊያን ድምጽ ከፍ አለ። የአርተር ገጽታ ጨካኝ ነበር። እነዚህ ሰዎች ዛሬ አይተውሻል ሊሊያን። የት እንደምትሰሪ የት እንደምትኖሪም ያውቃሉ። አይኖቿን ተመለከተ። ሊሊያን አዝናለሁ፣ ነገር ግን ዝም ያለው ህይወትሽ አሁን አብቅቷል። ሴንዲክቴ ለ23 ዓመታት ሲፈልግሽ ነበር። ሞተሩን እንደገና አስነሳው እና አሁን አግኝቶሻል። ሊሊያን በሚንቀጠቀጡ እጆቿ ውስጥ ያለውን የሚጣል ስልክ በትኩረት ተመለከተች። ጥቁሩ ፕላስቲክ እሷ ባልፈጸመችው ወንጀል ላይ ማስረጃ እንደሚያዝ ባዕድና አደገኛ መስሎ ተሰማት። ከስኬላዱ መስኮቶች ውጪ የመኪና ማቆሚያ ጋራዡ፣ የፍሎረሰንት መብራቶች፣ ሁሉንም ነገር በታመመ ቢጫ ቀለም ይቀቡት ነበር። ይህም ሙሉውን ውይይት እንደ ትኩሳት ህልም እንዲሰማው አደረገ። ወደ ቤት መሄድ አለብኝ አለች በመጨረሻም። ድምጿ ባዶ ሆኖ እናቴን ማነጋገር አለብኝ። እውነቱን እሷ ራሷ ልትነግረኝ ይገባል። የአርተር ገጽታ ጨለመ። ወደ ቤት መሄድ አሁን ልታደርጊው የምትችው በጣም መጥፎ ነገር ነው። የሊሊያን ሐዘን ወደ ስለታም ነገር ተቀየረ። 23 ዓመታት ሙሉ ውሸት ነበር ማለት ነው። ጓደኞች ባፈራው ቁጥር መንቀሳቀስ፣ እሷ ቁልፎችን ስትፈትሽና በትከሻዋ ላይ ስትመለከት እና መደበኛ ህይወትን መፈለጊ እብድ እንደሆንኩ እንዲሰማኝ ስታደርግ። ድምጿ ተሰነጠቀ። እውነቱን ፊት ለፊት ልትነግረኝ ይገባል። አርተር ለረጅም ጊዜ ጸጥ አለ። የተጎዱ እጆቹ በመሪው ላይ አረፉ። ሲናገር ድምጹ የድሮ ቁጭቶችን ክብደት ይዞ ነበር። እናትሽ እኔ እንድታደርግ የነገርኳትን ያደረገችው። እያንዳንዱ እንቅስቃሴ፣ እያንዳንዱ ውሸት፣ እያንዳንዱ አስፈሪ ቅጽበት አንቺን በህይወት ለማቆየት ስል ያደረኩት ነበር። ከተናደድሽ መናደድ ያለብሽ በእኔ ላይ ነው። እኔን ተቆጪ። በጣም ተናድጃለሁ፣ ተቆጥቻለሁ። የሊሊያን አይኖች በራ። ነገር ግን በየቀኑ አይኔን እያየች አባቴ ጥሎን የሄደ የሞተ ሰው እንደሆነ ያስመሰለችው እሷ ናት። እንድጠላው ፈቅዳለች። ሊሊያን በደንብ አዳምጪኝ። እንድትጠዩ የፈቀደችው ጥላቻ ከሐዘን ስለሚቀል ነው። አርተር ሞተሩን አስነሳ። ነገር ግን ይህንን ለማድረግ ከወሰንሽ እኔ ካንቺ ጋር እመጣለሁ። እነዚያ ሰዎች የት እንደምትሆኚ ያውቃሉ። ወደ ሊሊያን አፓርታማ የሚወስደው ጉዞ 12 ደቂቃ ያህል ፈጅቷል። 12 የጸጥታ ደቂቃዎች። በመንገዱ ላይ ባለው የጎሞች ዝቅተኛ ድምጽና አርተር ከዳሽቦርዱ በታች በጫነው የፖሊስ ሬዲዮ ስካነር አልፎ አልፎ በሚሰማው ድምጽ ብቻ የተሰበረ ነበር። ሊሊያን የሚታወቁትን መንገዶች ስታልፍ አሁን በተለየ መንገድ ታያቸው ጀመር። እያንዳንዱ የቆመ መኪና ሊኖር የሚችል አደጋ ነበር። እያንዳንዱ እግረኛ ሊከታተላት ይችላል። ህንጻዋ ልክ እንደ ዛሬ ጧት ተመሳሳይ ነበር። የደከመ ጡብ ገጽታ፣ በመግቢያው አቅራቢያ የሚገኝ የቆሻሻ መጣያ፣ በሶስተኛው ፎቅ መስኮት ላይ የወይዘሮ ሂግነስ ድመት። ነገር ግን ደጃፉን መሻገር ልክ ወደ ጠላት ግዛት የመግባት ያህል ተሰማው። የአርተር እጅ ወደ ጃኬቱ ተንቀሳቀሰ። ከደበቀው መሳሪያው አቅራቢያ አረፈ። ስንተኛው ፎቅ ላይ ነው? 4ኛ ፎቅ፣ አፓርታማ 4C። በጭንቀት ጸጥታ ደረጃዎቹን ወጡ። ሊሊያን በሩን ስትከፍት ቁልፎቹ ጩኸት አሰሙ እና በድንገት እሷ እንደገና የ8 ዓመት ልጅ ሆነች። ልክ ከትምህርት ቤት ወደ ቤት ስትመጣ እናቷ ሳጥኖችን በከፍተኛ ሁኔታ ስታሽግ አሁኑኑ መሄድ አለብን ስትል አገኘቻት። ለጥያቄዎች ጊዜ የለንም። ይህንን ስንት ጊዜ አድርገውታል? ሊሊያን 16 ዓመት ሳይሞላት በፊት 6 እንቅስቃሴዎች ነበሩ። 20 ዓመት ሳይሞላት በፊት ደግሞ 8 ሆኑ። እማዬ! ሊሊያን ወደ ውስጥ እየገባች ተጣራች። ኤልኖር ቫንደርቢልት በኩሽናው በር ላይ ታየች። የዕቃ ማጠቢያ ፎጣ በእጇ ይዛ ነበር።
ፊቷ በብርሃን ተሞላ። ከዚያም ከልጇ በስተጀርባ አርተርን ስታይ ፊቷ ገረጣ። አይ ቃሉ በጭንቅ ሹክሹክታ ሆኖ ወጣ። አይ አርተር፣ እሷ እኮ ደህና ናት ብለህ ነበር። ደንቦችን ከተከተልን ደህና እንደምትሆን ቃል ገብተ ነበር። ደንቦቹ አሁን ተቀይረዋል። አርተር በሩን ቆልፈው ከዚያም ከስሩ ወንበር አስቀመጠ። ዛሬ ጠዋት በምግብ ቤት ውስጥ አገኟት ሁለቱ የሞንትጎመሪ ሰዎች። ኤልነር የደጃፉን ፍሬም እየጨበጠች ተንገዳገደች። በድንገት አርጅታ ታየች። በአይኖቿ ዙሪያ ያሉት መስመሮች ጥልቅ ሆኑ። እንዴት? እኛ እኮ በጣም ጥንቃቄ አድርገን ነበር። የሊሊያን ድምፅ ለመቁረጥ የሚያስችል ስለታም ነበር። መላ ህይወቴን እኔን ስትዋሽኝ ነበር እማዬ። እናቷ ልክ እንደተመታች ሁሉ ደነገጠች። ሊሊያን እባክሽ አታድርጊው። ሊሊያን በውስጡ ያለው ነገር ሁሉ እየተናወጠ ሳለ እጇ ምን ያህል ጸጥ ያለ እንደነበር በመገረም እጇን አነሳች። አርተር ስለ አባቴ ነግሮኛል። ምን እንዳደረገ፣ እንዴት እንደሞተ ሁሉንም። የመጨረሻው ቃል ተሰበረ። እሱ ጥሎን እንደሄደ እንዳስብ ፈቀድሽልኝ። እኔ እንደማልፈለግ እንዳምን አደረግሽኝ። እንባ በኤልኖር ፊት ላይ ፈሰሰ። ደህንነትሽ እንደተጠበቀ እንድታምኝን የፈቀድኩት እኔ ተጨነቅኩት ስለሱ ብቻ ነበር። አንቺን በጨለማ ውስጥ በማቆየት ደህንነትሽን መጠበቅ። የሊሊያን ቁጣ አሁን ሕያው ነበር። አባቴ ማን እንደነበር፣ ለምን እንደቆመ፣ ለምንስ እንደሞተ የማወቅ መብት ነበረኝ። ሕፃናትን ለማዳን እንደሞተ ማወቅ ነበረብኝ እማዬ። እሱ ሞቶ እኔን ብቻዬን ትቶኛል። የኤልኖር ድምፅ ከፍ አለ። 23 ዓመታት የተቀበረ ሐዘን እንደገና ፈነዳ። እሱ ሞቶ አንቺን በህይወት ለማቆየት ስል ብዙ ምርጫዎችን እንዳደርግ ተወኝ እና ያደረኳቸውን ምርጫዎች ለመፍረድ እዚህ ለመቆም እንዳትደፍሪ። አፓርታማው ከኤልኖር የተቆራረጠ ትንፋሽ በስተቀር ጸጥ አለ። አርተር ወደ መስኮቱ ተንቀሳቀሰ። በመጋረጃው በኩል ተመለከተ። ይህ ውይይት የግድ መደረግ አለበት፣ ነገር ግን በዚህ ሳይሆን በሌላ ቦታ ነው። እዚህ በጣም ረጅም ጊዜ ቆይተናል። የትም መሄድ አንችልም። የሊሊያን መንጋጋ በግትርነት ተዘጋ። ሁሉንም ነገር እስክትነግረኝ ድረስ ከእንግዲህ የተስተካከሉ ስሪቶች የሉም። እውነቱን ከኔ መደበቅ አትችሉም። ኤልኖርና አርተር እርስ በርሳቸው ተያዩ። ለ10 ዓመታት የጋራ ሸክም ላይ የተገነባ የተወሰነ ቃል አልባ ግንኙነት። በመጨረሻም ኤልኖር በትከሻዋ ላይ ሽንፈትና እጅ መስጠት እያሳየች ራሷን ነቀነቀች። ወደ ኩሽና ተንቀሳቀሰች። ከማቀዝቀዣው በስተጀርባ እጇን ሰዳ በስተጀርባ ተለጥፎ የነበረውን አንድ ማንጠልጠያ ኢንቨሎፕ አወጣች። አቧራ በላዩ ላይ ተከማችቶ ነበር። ይህም ለእነዚህ ዓመታት እዚያ ተደብቆ እንደነበር ያሳያል። የአባትሽ ስም ቻርልስ ቫንደርቢልት ይባላል፣ ኤልኖር በቀስታ ተናገረች። በሊሊያን ፊት ላይ ለመቆም እየተመለሰች ነበር። እና እሱ አባትሽ ከመሆኑ በፊት ባለቤቴም ከመሆኑ በፊት የሞንትጎመሪ ሲንዲኬት ከቀጠራቸው በጣም ውጤታማ ኦፕሬተሮች አንዱ ነበር። ኢንቨሎፑን ከፈተችው እና ፎቶግራፎች በቡናማ ጠረጴዛው ላይ ፈሰሱ። የሊሊያን ትንፋሽ ተያዘ። በፎቶዎቹ ላይ ያለው ሰው እሷን ይመስል ነበር። ተመሳሳይ አይኖች፣ ተመሳሳይ ፈገግታ፣ በግራ ጉንጩ ላይ ተመሳሳይ ትንሽ ጉድጓድ ነበር። እሱ ደግሞ ለዘላለም የሚያሳድዱትን ነገሮች ያየ ሰው ይመስል ነበር። ይሄ ኤልኖር ተናገረች፣ ድምጿ እየተሰባበረ። አባትሽ በእውነት ማን እንደነበረ ነው። የሊሊያን እጆች ፎቶግራፎቹን አንድ በአንድ ስታነሳ ይንቀጠቀጡ ነበር። አባቷ ቻርልስ ወጣትና ጥልቅ ስሜት ያለው መጋዘን በሚመስል ቦታ ከአርተር አጠገብ ቆሟል። ሌላ ፎቶግራፍ እሱ ውድ ሱፍ ለብሶ ፊታቸው በጥንቃቄ በክፈፍ ውስጥ በተቆረጡ ሰዎች ላይ እጅ ሲጨባበጥ ያሳያል። ሶስተኛው ደግሞ በትከሻው ወደ ኋላ ሲመለከት ከሊሊያን ጋር በሚመሳሰሉት አይኖች ውስጥ ፍርሃት ይዞ ይታይ ነበር። ገና በ19 ዓመቱ ነው የጀመረው። ኤልኖር በደከመው ሶፋ ላይ እየተቀመጠች ተናገረች። ድምጿ የሌላን ሰው ታሪክ እያነበበች ይመስል የሩቅ ባህሪ ይዞ ነበር። ከምስራቅ ባልቲሞር የመጣ ደሃ ልጅ፣ ጠንካራ፣ ብልህ፣ ዋጋ ያለው መሆኑን ማረጋገጥ የፈለገ። ሞንትጎመሪ ሲንዲኬት ያንን ሰጠው፣ አላማ ሰጠው። አርተር በመስኮቱ አቅራቢያ ቀረ። ጥላው በመጋረጃው በኩል ከሚገባው ከሰዓት በኋላ ብርሃን አንጻር ጨለማ ነበር። ቻርልስ ጎበዝ ነበር። መንገዶችን ማስተዋወስ፣ ጭነቶችን ማደራጀት፣ የሎጂስቲክስ ስራዎችን ከሱ በጥፍ ከሚበልጡ ሰዎች በተሻለ ሁኔታ ማድረግ ይችል ነበር። ሞንትጎመሪ ራሱ ትኩረት ሰጠው። በ5 ዓመታት ውስጥ አባትሽ የማይነካ ነበር። እሱ እስካልሆነ ድረስ ብዙ ነገሮችን
በማንም አይደረጉም ነበር። ሊሊያን በጸጥታ ተናገረች። አባቷ ከካሜራ ውጪ ላለ ነገር ሲስቅ የሚያየውን ፎቶ እያጠናች። እሱ በጣም ወጣት ይመስላል፣ አሁን እሷ ካለችበት ያነሰ። ኤልኖር አይኖቿን እየጠራረገች ራሷን ነቀነቀች። በመልእክተኛ ማቅረቢያ ቦታ ላይ ነው ያገኘሁት። እኔ ዝቅተኛ ደረጃ ትራንስፖርቶች ላይ ሰራ ነበር። ጥያቄዎችን አልጠይቅም፣ ጥቅሎችን ብቻ ደርስ ነበር። በኋላ ላይ እንደነገረኝ እኔን ባየበት ቅጽበት መውጣት እንደሚፈልግ አውቆ ነበር። ከደም ገንዘብ እና በትከሻው ላይ ከመመልከት የተሻለ ለየት ያለ ነገር ፈለገ። ነገር ግን ከካርቴል ዝም ብለሽ መውጣት አትችይም። አርተር ጣልቃ ገባ። ድምፁ ጠንካራ ነበር። ቻርልስ ያንን ያውቅ ነበር። ሁለታችንም እናውቅ ነበር። ብቸኛው መውጫ መንገድ እስር ቤት ወይም ሞት ነበር። አማራጮቹ እነዚያ ሁለቱ ብቻ ነበሩ። ሊሊያን ፎቶግራፎቹን አስቀመጠች። ደረቷ ጠበቀ። ምን ተቀየረ? በእውነት እንዲሞክር ያደረገው ነገር ምንድን ነው? ተከትሎ የመጣው ጸጥታ የሚያፍን ነበር። በመጨረሻም ኤልኖር ተናገረች። ከሜክሲኮ የሚመጣን ጭነት እንዲያስተባብር ጠየቁት። ቻርልስም እሺ አለ። ስራው ነበር። ነገር ግን ጭነቱ ሲደርስና በውስጡ ምን እንዳለ ሲያይ ድምጿ ተሰባበረ። 12 ህፃናት ነበሩ። ትልቁ ምናልባትም የ10 ዓመት ልጅ ቢሆን ነበር። እጽ የተሰጣቸው የተሸበሩ፣ ልክ እንደ ሸቀጣ ሸቀጥ የታሸጉ ልጆች ነበሩ። ሊሊያን በጉሮሮ ውስጥ መራራ ስሜት ተሰማት። አባትሽ በዚያ ምሽት ወደ ቤት መጥቶ ለ1 ሰዓት ያህል አስመለሰው። ኤልኖር ቀጠለች። እሱ እንደዚያ ሲሆን አይቼው አላውቅም ነበር። በጣም ተሰባብሮ ነበር። ደጋግሞ አልችልም ኤልኖር፣ አልችልም፣ ከእንግዲህ ይህንን ማድረግ አልችልም፣ እነዚያ እኮ ትንንሽ ህፃናት ናቸው ይል ነበር። ወደ ሊሊያን ተመለከተች። በበሩ አይኖቿ ከ2 ሳምንታት በኋላ አንቺን ነፍሰ ጡር እንደሆንኩ ነገርኩት። አርተር ከመስኮቱ ዞረ። ገጽታው የተለየ ነበር። ቻርልስ በዚያ ምሽት ውሳኔውን አደረገ። የሲንዲክቴን የሰዎች ዝውውር ሰነዶች፣ እያንዳንዱን መንገድ፣ እያንዳንዱን ደንበኛ፣ ከላይ እስከታች የተሳተፈውን እያንዳንዱ ሰው እንደሚሰርቅ ለኔ ነገረኝ። ለአስተዳደሩ አሳልፎ እንደሚሰጥና አቧራው ከመረጋጋቱ በፊት ከኤልኖር ጋር እንደሚጠፋ ነገረኝ። ነገር ግን እሱ ማመን የሌለበትን ሰው አመነ። አርተር ዝም አለ። ሊሊያን ገመተች። ቁርጥራጮቹ በሚያስደነግጥ ግልጽነት ወደ ቦታቸው እየወደቁ ነበር። አስተዳዳሪውን አመነ። ቪንሰንት ሞንትጎመሪ የተባለውን ሰው። የሲንዲክቱ መሪ የወንድም ልጅ ነበር። የአርተር መንጋጋ ተቆለፈ። ቪንሰንት ቻርልስ ሊሮጥ ካቀደበት 3 ቀናት በፊት ስለተሰረቁት ፋይሎች አወቀ። ወደ አንድ መጋዘን ወሰዱት። የማስረጃውን ቦታ ለማወቅ አሰቃዩት። እሱ ግን ለመናገር ፍቃደኛ ስላልነበር ገደሉት። የኤልኖር ስቅስቅታ ጥሪ ነበር። ሐዘኑ ትላንት እንደተከሰተ ያህል እንደ አዲስ አለቀሰች። የ7 ወር ነፍሰ ጡር ነበርኩ። አርተር በሌሊት 8 ሰዓት ላይ ወደ አፓርታማችን መጣ። በደም ተሸፍኖ ቻርልስ እንደጠፋ ነገረኝ። ወዲያውኑ በዚያ ምሽት ከዚያ መልቀቅ እንዳለብኝም ነገረኝ። ምንም ጥያቄዎች የሉም። ምንም ስንብት የለም። የሊሊያን እይታ በእንባ ደበዘዘ። ማስረጃውን አገኙት? አይ፣ የአርተር ድምፅ የጨካኝ እርካታ ማስታወሻን ይዞ ነበር። ቻርልስ ቦታውን በመጠበቅ ሞተ። ይህም ማለት ሲንዲክቱ ያለፉትን 23 ዓመታት እሱን በመፈለግና የት እንዳለ ሊያውቅ የሚችል ማንኛውንም ሰው በመፈለግ አሳልፏል። እኔን ነው አይደል? ሊሊያን በሹክሹክታ ጠየቀች። እኔ እንደማውቅ ያስባሉ። በመጨረሻም ወደ እሱ እንደምትመሪያቸው ያስባሉ። ወይም እናትሽ ከመሞቷ በፊት አንድ ነገር እንደነገረችሽ ያስባሉ። ወይም ደግሞ አርተር አመነታ፣ አንቺ ራስሽ እሱ እንደሆንሽ ያስባሉ። የሊሊያን ራስ ቀና አለ። ያ ደግሞ ምን ማለት ነው? ኤልኖር በከፍተኛ ጥንካሬ የሊሊያንን እጅ በመጨበጥ በቡና ጠረጴዛው ላይ ተሻገረች። የመካከለኛ ስምሽ እንድትደብቂው ያደረኩት በይፋ ሰነዶች ላይ መቼም እንዳትጽፊው የነገርኩሽ በቤተሰባችን ውስጥ እንደ መጥፎ ዕድል ነው ያልኩሽ። ሰሪና፣ ሊሊያን በቀስታ ተናገረች። የአያቴ ስም እንደሆነ ነገርሽኝ። ዋሽቼሻለሁ። የኤልኖር ጭብጥ ጠበቀ። የመካከለኛ ስምሽ የይለፍ ቃሉ ነው። ቻርልስ ከመሞቱ በፊት ማስረጃውን በእሱ አማካኝነት ኢንኮድ አድርጎታል። ለዛ ነው ያንን እንድትጠቀሚበት መቼም መፍቀድ ያልቻልኩት። ለዛ ነው አንድ መምህር ሙሉ ህጋዊ ስምሽን በጠየቀ ቁጥር የምደነግጠው። ለዛ ነው አንድ ሰው በጣም የማወቅ ጉጉት ባሳየ ቁጥር የምንዘዋወረው።
አፓርታማው በድንገት በጣም ጠባብ መሰለ። ግድግዳዎቹ እየተቀራረቡ መጡ። ሊሊያን እጇን ሳበች። ቆማ አርተር አሁንም ወደ ቆመበት መስኮት ተራመደች። ታዲያ አሁን ምን ይደረጋል ስትል ጠየቀች። ድምጿ ባዶ ነበር። የት እንደምሰራ ያውቃሉ፣ የት እንደምኖርም ይደርሱበታል። እቅዱ ምንድነው? ለዘላለም መሮጥ ነው? ስሜን እንደገና መቀየር ነው? ለማንኛውም እስኪያገኙኝ ድረስ ሌላ ሰው መስሎ መኖር ነው? አርተርና ኤልኖር ሌላ ትርጉም ያለው እይታ ተለዋወጡ። ሌላ አማራጭ ሊኖር ይችላል፣ አርተር በጥንቃቄ ተናገረ። ማስረጃው አሁንም እዚህ አለ። ቻርልስ ማንም አይመለከተውም ብሎ ባሰበበት ቦታ ላይ ደብቆታል። እሱም ማግኘት ከቻልን አባቴ የጀመረውን መጨረስ እንችላለን ማለት ነው። ሊሊያን ንግግሩን ጨረሰችው። በደረቷ ውስጥ ጨካኝና ጠንካራ ነገር እየበቀለ ነበር። እነሱን ማፍረስ እንችላለን። ሊሊያን አይሆንም ኤልኖር ጀመረች። ነገር ግን አርተር ራሱን እየነቀነቀ ነበር። ባሮጌው ፊቱ ላይ አክብሮት የሚመስል ነገር ታየ። እንችላለን ሲል ተስማማ። ነገር ግን ይህ ማለት አባትሽ አንቺን ለመከላከል ሲል እየሞተ ከጋረደሽ እሳት ውስጥ በቀጥታ መግባት ማለት ነው። ሊሊያን የአባቷ አይኖች ከራሷ ፊት ላይ ቆመው እየተመለከቱ እይታውን በተረጋጋ ሁኔታ ገጠመችው። እንግዲያውስ ሁሉንም ነገር እናቃጥለው። ቃላቱ እንደ ጦርነት አዋጅ በአየር ላይ ተንጠልጥለው ቀሩ። የኤልኖር ፊት ገረጣ። ነገር ግን የአርተር ገጽታ ተቀየረ። በድምጿ ውስጥ ብረት የያዘችውን ከፊቱ የቆመችውን ወጣት ሴት እያሰላ እንደገና ገመገመው። ምን እያልሽ እንደሆነ አታውቂም ኤልኖር በሹክሹክታ ተናገረች። ሊሊያን፣ እነዚህ ሰዎች ዝም ብለው አይገድሉም፣ ይልቁንም ምሳሌ ያደርጋሉ። መጀመሪያ በሞትኩ ብለሽ እንድትመኚ ያደርጉሻል። ቀድሞውኑ አድርገውታል። የሊሊያን ድምፅ አሁን ከፍርሃት ይበልጥ ጥልቅ በሆነ ነገር ተደግፎ የተረጋጋ ነበር። በአባቴ ላይ በእኛ ላይ ምሳሌ አድርገዋል። መላ ህይወቴን እየሮጥን ነበር እማዬ። ያ መቼ ነው የሚያቆመው? አርተር አንድን ወታደር ለውጊያ እንደሚገመግም ሰው በትኩረት እያጠና እጆቹን አጣመረ። እነሱ እስር ቤት ሲገቡ ወይም መሬት ውስጥ ሲገቡ ይቆማል። ሞንትጎመሪ ሴንዲክቴ ጋር ያሉት ሁለት አማራጮች እነሱ ብቻ ናቸው። እንግዲያውስ እናስቀምጣቸዋለን። ሊሊያን ሙሉ በሙሉ ወደሱ ለመዞር ፊቷን አዞረች። አባቴ እነሱን ሊያፈርስ የሚችል ማስረጃ ደብቋል አልከኝ። የት ሊያስቀምጠው ይችላል? ያንን ባውቀው ኖሮማ ከ23 ዓመታት በፊት ተጠቀምበት ነበር። የአርተር ብስጭት በተቆጣጠረው ውጫዊ ገጽታው ውስጥ ወጣ። ቻርልስ የሆነ ቦታ እንደደበቀው ነግሮኛል። እሷ መቼም ቢሆን እዚያ ለመፈለግ አታስብም። ኤልኖርን ማለቱ እንደሆነ ገምቼ ነበር። ነገር ግን ተጨማሪ ነገር መናገር ከመቻሉ በፊት ሞተ። ኤልኖር በድንገት ቆማ ወደ ኩሽናው መስኮት ተንቀሳቀሰች። ጥሏ እየጠፋ ባለው ከሰዓት በኋላ ብርሃን ላይ ጠንካራ ሆኖ ታየ። እንደዚህ ያሉ ሚስጥራዊ ነገሮችን ብቻ ይናገር ነበር። ብልህ የሆነ መስሎት እኔን ባለማወቅ ውስጥ በማቆየት የሚጠብቀኝ ይመስለው ነበር። ሳቋ መራራ ነበር። በምትኩ ግን በእንቆቅልሽና በሬሳዎች ውስጥ ብቻ ነው የተወን። ሊሊያን በእናቷ ድምፅ ውስጥ ባለው መርዝ ደነገጠች። ነገር ግን ተረዳችው። ሐዘን፣ ቁጣ፣ አሁን ሁለቱም እየተሰሟት ያሉ የአንድ ሳንቲም ሁለት ገጽታዎች ነበሩ። በደረቷ ውስጥ የሚነድ የቀለጠ ድብልቅ ነበር። ሌላ ምን አለ? በእነዚህ የመጨረሻ ቀናት ከመሞቱ በፊት ያልተለመደ ነገር ጠቅሷል? ለሱ ይሁን አስፈላጊ የሆነ ቦታ። ኤልኖር ራሷን ነቀነቀች። ነገር ግን አርተር ዝም አለ። ምን? ሊሊያን ጠየቀች። ምን እያስታወስክ ነው? ከመሞቱ በፊት ባለው ምሽት ቻርልስ አንድ ነገር ቃል እንድገባለት ጠየቀኝ። የአርተር ድምፅ የራቀ ነበር። በበርካታ አስርት ዓመታት ውስጥ ወደ ኋላ እየተመለሰ ነበር። እሱ በእኔ ላይ አንድ ነገር ቢከሰት ሴት ልጄ እንደወደድኳት እንድታውቅ አድርግ አለኝ። ስሟ ትርጉም እንዳለው እንድታውቅ አድርጋት አለኝ። በወቅቱ እኔ ስሜታዊ የሆነ መስሎኝ ነበር። ነገር ግን ምናልባት ስሟ... ኤልኖር ከመስኮቱ እየዞረች ተነፈሰች። እሱ ስለ ስሟ በጣም ተጨንቆ ነበር። በዛ ለሳምንታት ተጣልተናል። እኔ ቀላል አሜሪካዊ ስም ስፈልግ ነበር። እሱ ግን አጥብቆ ጠየቀ። ሊሊያን ሰሬና ቫንደርቢልት በትክክል በዚያ ቅደም ተከተል መሆን አለበት አለ። ሊሊያን በጀርባዋ ላይ የኤሌክትሪክ ፍርሃት ተሰማት። ሰሬና የይለፍ ቃሉ ነው። ነገር ግን ምንድነው የሚከፍተው? የቀረው ኮድ ምንድነው? ማንም ሊመልስ ከመቻሉ በፊት የአርተር ስልክ ጠራ። ማያ ገጹን ተመለከተ እና ሙሉ ሰውነቱ ተወጠረ። አሁን መልቀቅ አለብን። ምን? ሁለት ኤስዩቪዎች አሁን ውጪ ቆመዋል።
ጥቁር ኤስኬላዶች፣ የተቀቡ መስኮቶች። እሱ ቀድሞውኑ እየተንቀሳቀሰ ነበር፣ መሳሪያውን እየሳበና ክፍሉን እየፈተሸ። ከእንግዲህ ለመደበቅ እየሞከሩ አይደለም። የኤልኖር መንጋጋ ፈረሰ። ኦ አምላኬ፣ እዚህ መጥተዋል! እማዬ ተንፍሺ! ሊሊያን የራሷን መረጋጋት በመገረም የእናቷን ትከሻዎች ያዘች። አርተር ስንት ናቸው? ቢያንስ ማየት የምችለው 6 ናቸው፣ ግን ምናልባት ከዚያ ይበልጣሉ። ወደ በሩ ተንቀሳቀሰ። በበሩ ቀዳዳ ውስጥ አየ። መውጫዎቹን እየሸፈኑ ነው። ተከበናል። የሊሊያን አይምሮ ተረበሸ። 4ኛ ፎቅ። ምንም የእሳት ማምለጫ የለም። በኮንክሪት ከ4ኛ ፎቅ ላይ ለመውደቅ የሚመሩ መስኮቶች ብቻ ነበሩ። እያንዳንዱ ታክቲካዊ ጉድለት፣ ለ3 ዓመታት የኖሩበት ቤትም ጭምር። ሊሊያን በቅርብ የምታውቀው ቦታ። ጣሪያው አለች በድንገት። በአፓርታማ 4F በኩል በወይዘሮ ሂግነስ አፓርታማ መግቢያ አለ። መስማት የተሳናት ስለሆነችና ሌላ የልብ ህመም ካጋጠማት የሕክምና ባለሙያዎችን እንደማትሰማ በመፍራት በቀን በሯን ክፍት ትተዋለች። አርተር በትኩረት ተመለከታት። ይህ በእውነት አስደናቂ ነው ኤልኖር። ነገር ግን ኤልኖር ደንግጣ ነበር። ትንፋሿ ፈጣንና አጭር ነበር። ከደረጃው የሚሰማው ድምፅ እየጎላ መጣ። ከባድ ቦት ጫማዎቿ በርካታ ስብስቦች በወታደራዊ ትክክለኛነት እየተንቀሳቀሱ ነበር። እማዬ! ሊሊያን የእናቷን ፊት ያዘች። የአይን ግንኙነት እንድታደርግ አስገደደቻት። ከኔ ጋር እንድትሆኝ ይፈልጋለሁ። አባዬ እስከቻለው ድረስ ጠብቆናል። አሁን የኛ ተራ ነው። መሮጥ ትችያለሽ? በኤልኖር አይኖች ውስጥ አንድ ነገር ተቀየረ። ፍርሃቱ አልጠፋም ነበር፣ ነገር ግን ይበልጥ ጨካኝ በሆነ የእናትነት ስሜት ተቀላቀለ። ለ23 ዓመታት በህይወት ያቆያቸው ያው ኃይል። መሮጥ እችላለሁ አለች። አርተር ቀድሞውኑ በሩ ላይ ነበር። በእኔ ምልክት በቀጥታ ወደ 4F። ምንም ማመንታት የለም፣ ወደ ኋላ መመልከት የለም። ኮሪደሩን እሸፍናለሁ። የሊሊያን ልብ በደረቷ ላይ ይመታ ነበር። ይህ እብደት ነው። ወደ ደረጃው የሚወስደው በር በኃይል ተከፈተ። ድምጾች በስፓኒሽ ቋንቋ መሰማት ጀመሩ። አሁን አርተር የአፓርታማውን በር በኃይል ከፍቶ እየሮጡ ነበር። ኮሪደሩ በማይቻል ሁኔታ ረጅም ሆኖ ተዘጋ። የሊሊያን ጫማዎች ድምጽ አሰሙ። ከጀርባዋ የእናቷ አስቸጋሪ ትንፋሽ። ከፊት የወይዘሮ ሂግነስ በር የደበዘዘ የእንኳን ደህና መጣችሁ ምንጣፍና የጃድ ተክል ያለው። የተኩስ ራት ፈነዳ። ሊሊያን አላሰበችም። ልክ እናቷን ይዛ ወደ ወይዘሮ ሂግነስ ክፍት በር ውስጥ ገባች። ጥይቶች ከሰከንዶች በፊት ጭንቅላቷ በነበረበት ግድግዳ ላይ ቀዳዳዎችን ሲያወጡ አርተር ተከተላቸው። በሩን በኃይል ዘግቶ ሰከንዶችን ለመግዛት መቆለፊያው ላይ ተኮሰበት። ወይዘሮ ሂግነስ በቴሌቪዥን ድምጻቸውን ከፍ አድርገው ላይ ሆነው ምንም አያውቁም ነበር። በተደገፉበት ወንበር ላይ ዝም ብለው ተቀምጠዋል። የአንድ ጨዋታ ትዕይንት እየጮኸ ነበር። የጣሪያው መግቢያ የት ነው? አርተር ጮኸ። ሊሊያን ወደ መገልገያ ቁም ሳጥኑ ጠቆመች። በውስጡ አንድ መሰላል ወደ መውጫው ይመራ ነበር። ተጨማሪው የተኩስ ድምጾች ነበሩ። በሩ አይቆምም ነበር። አርተር መጀመሪያ ላይ ወጣ። ከዚያም ኤልኖርን ረዳት። ሊሊያን በመሰላሉ አጋማሽ ላይ ሳለች ሰማችሁ። የእናቷ ድምጽ ለ10 ዓመታት አፍነው በነበረው ስሜት ሲሰነጠቅ ሰማች። በአንቺ በጣም ይኮራል ልጄ፣ አባትሽ በጣም ይኮራብሻል። ሊሊያን ወደ ጨለማው ውስጥ ወጣች። ቃላቱ በደረቷ ውስጥ እንደ ቃል ኪዳን ወይም እንደ ጸሎት እየነደዱ ነበር። የጣሪያው አየር የሊሊያንን ሳምባ እንደ በረዶ መታው። በውስጥ ተይዘው በነበሩበት ጊዜ ሌሊት ወድቆ ነበር። የከተማው መብራቶች ከታች በሐሰት ደህንነት ግርግር ውስጥ ተዘርግተው ነበር። አርተር ቀድሞውኑ እየተንቀሳቀሰ ነበር፣ የአጎራባች ጣሪያዎችን በታክቲካዊ ብቃት እያየ። እዚያ ከሁለት ህንጻዎች ማዶ ወዳለው የእሳት ማምለጫ ጠቆመ። ወደዚያ ጣሪያ እንዘላለን። የእሳት ማምለጫውን ተጠቅመን እንወርዳለን። ከመንገዱ ላይ መኪና እንሰርቃለን። 5 ደቂቃ፣ በ5 ደቂቃ ውስጥ እንጠፋለን። ኤልኖር በህንጻዎች መካከል ያለውን ክፍተት ተመለከተች። ምናልባትም 6 ጫማ፣ ባዶ አየርና 40 ጫማ ገዳይ ውድቀት። አልችልም አርተር። ትችያለሽ፣ እናም ታደርጊዋለሽ። ድምፁ ብረት ነበር። ምክንያቱም እነዚያ ሰዎች እዚህ የመጡት ለመነጋገር አይደለም። የጣሪያው መግቢያ በር ከበስተጀርባቸው ተናወጠ። ከባድ ተጽዕኖ። አንድ ሰው ትከሻውን ሲመታው ሊሊያን የእናቷን እጅ ያዘች። አንድ ላይ በ3 ሮጠው ዘለሉ። ለአንድ አስፈሪ ቅጽበት ሊሊያን በአየር ላይ ነበረች፣ ሞት በሚጠብቅበት መንገድ ላይ ተንጠልጥላ። ከዚያም እግሮቿ የታር ወረቀቱንና
ጠጠሩን መቱ። ፍጥነቷ ወደፊት ገፋትና መዳፎቿ ተገሽልጠው ደም እስኪያፈሱ ድረስ ጥቅልል ውስጥ ገባች። ኤልኖር ቁርጭምጭሚቷ ሲዞር በኃይል አረፈች። ጮኸች። አርተር ከመውደቋ በፊት ያዛት። ከዚያም ቀድሞውኑ ወደ እሳት ማምለጫው እየተንቀሳቀሰ ነበር። ሂዱ፣ ፍጠኑ! በብረት ደረጃዎቹ ላይ ድምጽ እያሰሙ ወረዱ። ድምጹ በጸጥታው ሰፈር ውስጥ በማይቻል ሁኔታ ከፍ ያለ ነበር። ከታች አንድ ግራጫ ሴዳን ከከርቦ አጠገብ ተቀምጦ ነበር። የአንድ ነጋዴ መካከለኛ እድሜ ያለው ቀውስ፣ የሌዘር ወንበሮችና የናቪጌሽን ሲስተም ያለው። አርተር በ40 ሰከንድ ውስጥ አስነሳው። የሲንዴክቱ ሰዎች ጥጉን ሲዞሩ ብቻ ከመንገዱ ወጡ። መሳሪያዎች ተነሱ። ጥይቶች ብልጭታን ፈጠሩ። የኋላው መስታወት ፈነዳ። ሊሊያን በጀርባው ወንበር ላይ የእናቷን አካል በራሷ አካል ላይ እየሸፈነች ተኛች። በቀይ መብራቶች ውስጥ ጮሁ። በአንድ አቅጣጫ መንገዶች ላይ በተሳሳተ መንገድ ተጓዙ። በመጨረሻም የተኩሱ ድምፅ ከጀርባቸው ጠፋ። ሁሉም ሰው በህይወት አለ? አርተር ከውከት በኋላ ድምፁ እየተረጋጋ ጠየቀ። አለን። ሊሊያን ቀና ብላ እየተቀመጠች መለሰች። እናቷ በጸጥታ ታለቅስ ነበር። ቁርጭምጭሚቷ አስቀድሞ አብጦ ነበር። የአርተር ስልክ ጠራ። ተመለከተው። እናም ገጽታውን አጨለመ። የአባትሽን የድሮ የግንኙነት ፕሮቶኮል ከተጠቀመ ሰው የመጣ መልእክት ነው። ምን ይላል? ሊሊያን ጠየቀች። ማስረጃውን ትፈልጋለህ? እንግዲያውስ ወደ ፒየር 47 ና። እኩለ ሌሊት ብቻህና፣ ካልሆነ ግን ልጅቷ እንደ አባቷ እየጮኸች ትሞታለች። የአርተር ጣቶች በመሪው ላይ ሰፉ። ይሄ ወጥመድ ነው። እኛ ችላ ልንለው የማንችለው ማታለያ ነው። እዚያ ያለ አንድ ሰው ስለ ማስረጃው ያውቃል። ምናልባትም አባቴን የሚያውቅ ሰው፣ ወይም አባትሽን የገደለና ስራውን ማጠናቀቅ የሚፈልግ ሰው ነው። አርተር ወደ አንድ የተወው ቦታ ገባ። ሞተሩን አጠፋ። ሊሊያን፣ አንቺ በእውነት እያሰብሽበት ሊሆን አይችልም። እኔ እያሰብኩበት አይደለም፣ እየሄድኩ ነው። ድምጿ ብረት ነበር። ይህ ያገኘነው የመጀመሪያው እውነተኛ ፍንጭ ነው። አንድ ሰው በተለየ ሁኔታ ተገኝቷል። ፕሮቶኮሉን የሚያውቅ ሰው። ያ ማለት ደግሞ አንድ ነገር ነው። ኤልኖር የልጇን እጅ ያዘች። አጨባበጧ ተስፋ የቆረጠ ነበር። ልጄ እባክሽን፣ መሮጥ መጥፋት እንችላለን። አርተር ብዙ ሰዎችን ያውቃል። አስተማማኝ ቤትና እማዬ፣ ለዘላለም መሮጥ በጣም ከባድ ነው። ሊሊያን ከቃላቶቿ ይልቅ በቀስታ እጆቿን ሳበች። እማዬ፣ እኔ አሁን የ23 ዓመት ልጅ ነኝ። መቼ ነው መፍራትን የማቆመው? መቼ ነው በእውነት መኖር የምችለው? ጥያቄው በተሰረቀው መኪና ውስጥ ተንጠልጥሎ ቀረ። መልስ የሌለው ጥያቄ። አርተር ሰዓቱን ፈተሸ። አሁን 4 ሰዓት ተኩል ነው። ፒየር 47 ወደ ደቡብ 20 ደቂቃ ያህል ነው። እና ይህንን የምናደርግ ከሆነ ፈጣሪ ሆይ፣ ይህንን እያልኩ እንደሆነ ማመን አልችልም። ወደ ወጥመድ ውስጥ ከመግባት የተሻለ እቅድ ያስፈልገናል ማለት ነው። ስለዚህም ዝም ብለን አንገባም። ይልቁኑ መጀመሪያ ቦታውን እንቃኛለን። ከፍተኛ ክትትል፣ የመጠባበቂያ ማምለጫ መንገዶችን እናዘጋጃለን። ሊሊያን ባልተሰማት ነገር ግን ማሳየት በሚያስፈልጋት በራስ መተማመን ተናገረች። ያንን ባለፈው ዓመት አስተምረኸኛል። በአጋጣሚ ለ3 ሳምንታት በተከታታይ ከኔ ጋር ተመሳሳይ የተኩስ ክልል ላይ በነበርክበት ጊዜ። የአርተር ቅንድብ ተነሳ። ስለዚህ ታውቂ ነበር እንዴ? ከ16 ዓመቴ ጀምሮ አንድ ሰው እየተከታተለኝ እንደሆነ አውቃለሁ። አንተ እንደሆንክ ግን አላውቅም ነበር። ሊሊያን እይታውን ገጠመችው። አሁኑኑ አስተምረኝ። በሚቀጥሉት 90 ደቂቃዎች ውስጥ ለመትረፍ ማወቅ ያለብኝን ሁሉ አስተምረኝ። ተከትሎ የመጣው በሊሊያን ህይወት ውስጥ በጣም የተጠናከረው ኮርስ ነበር። አርተር በተሰረቀው ሴዳን ውስጥ ከተደበቁ ክፍሎች መሳሪያዎችን አወጣ። ትርፍ ሽጉጥ፣ መጽሔቶች እና ቢላዋ። ትክክለኛውን አያያዝ፣ የእይታ አሰላለፍ፣ የትሪገር ዲሲፕሊንን አሳያት። እጆቿ ሳያስቡ እስኪንቀሳቀሱ ድረስ እንደገና መጫን እንድትለማመድ አደረጋት። የመሃል ክፍሉን ነው የምታልሚው፣ ጭንቅላቱን አይደለም፣ እግሮቹንም አይደለም። የመሃል ክፍሉ ትልቁ ኢላማ ለማሳለጥ በጣም አስቸጋሪው ነው። ድምፁ የተለየ ነበር። አደጋው መንቀሳቀስ እስኪያቆም ድረስ ትተኩሻለሽ። ምንም የማስጠንቀቂያ ተኩስ የለም። ምንም ማመንታት የለም። አንድ ሰው ሊጎዳሽ በማሰብ ከመጣ ታስቀምጪዋለሽ። የሊሊያን እጆች ባልተለመደው የግሎክ ክብደት ዙሪያ ይንቀጠቀጡ ነበር። እንደምችል አላውቅም። ቅጽበቱ እስኪደርስ ድረስ ማወቅ አትችም ሊሊያን። የአርተር ገጽታ በትንሹ ለሰለሰ። አባትሽም እንዲሁ ነበር። የገጣሚ ነፍስ ያለው ለስላሳ ሰው ነበር።
ነገር ግን የሚወዳቸው ሰዎች ሲፎካከሩ እሱ ሙሉ በሙሉ ሌላ ነገር ሆነ። በመሳሪያው ላይ እጁን በእጇ ላይ አደረገ። ያ አቅም ባንቺ ውስጥም አለ ሊሊያን፣ ይታየኛል። ጥያቄው በጊዜው ትጠቀሚበታለሽ ወይ የሚለው ነው። እኩለ ሌሊት ልክ እንደ ግድያ ቀን ቀረበ። ሊሊያን እናቷ ያልታወቀውን መቁጠሪያ ስትይዝ በጭንቀት ጸጥታ ወደ ማሪና ተጓዙ። ፒየሮች ወደ ጨለማው ተዘርግተው ነበር። ውሃው በኮንክሪት ምሰሶች ላይ ይጋጭ ነበር። ፒየር 47 በጣም የራቀው ነበር። የተገለለ ለወጥመድ ፍጹም የሆነ ነበር። አርተር ከ3 ብሎኮች ርቆ አቆመ። እኔ መጀመሪያ ገባለሁ፣ አንቺ ከእናትሽ ጋር ቆይ። የሆነ ነገር ከተበላሸ ለማንኛውም ሁላችንም ሟች ነን። ሊሊያን መሳሪያውን ለመጨረሻ ጊዜ ፈተሸች። ስለዚህ ምንም ነገር እንዳይበላሽ እናድርግ። በደም የተጻፉ መልሶች ይዞ ጠላት ወይም አጋር ወደሚጠብቅበት ፒየር ወደ ጥላዎቹ ተንቀሳቀሱ። ፒየሩ ልክ እንደ መወጣጫ ሰሌዳ ወደ ጨለማው ተዘረጋ። ሊሊያን ከመርከብ መያዣ በስተጀርባ ተቀመጠች። የተዋሰችው ግሎክ በእጇ ከብዶ ነበር። አርተር ይህንን በሺዎች ለሚቆጠሩ ጊዜያት እንዳደረገው ሰው በለስላሳ ጸጋ በጥላዎች ውስጥ ሲንቀሳቀስ ተመለከተች። ፒየሩ በጣም ጸጥ ያለ ነበር። መኪናዎች የሉም፣ የሚጠብቁ አካላት የሉም። ልክ ውሃው በእንጨቱ ላይ ያለው ድምጽና የሩቅ የወፍ ጩኸት ብቻ ይሰማል። አርተር ሁሉም ነፃ መሆኑን ምልክት ሰጠ። ነገር ግን የሰውነት ቋንቋው ጥንቃቄን ይጮህ ነበር። በአንዲት መብራት ብርሃን ውስጥ አንዲት የሚታጠፍ ወንበር ወዳለችበት ወደ ፒየሩ መጨረሻ ተጠጋ። በወንበሩ ላይ 4 ማዕዘን ቅርጽ ያለው ነገር አርፏል። ኢንቨሎፕ። የሊሊያን ስሜት ወጥመድ እንደሆነ ይጮህ ነበር። ነገር ግን አርተር መሳሪያውን በዙሪያው ባለው ጨለማ ላይ አነጣጥሮ ቀድሞውኑ ወደሱ እያደረሰ ነበር። እሱን ቀደደው። ሲያነብ ፊቱ በመብራት ብርሃን ተራበ። ከዚያም ሙሉ በሙሉ ዝቅ አለ። አርተር! ሊሊያን በሰጣት ርካሽ የሚባል ስልክ ውስጥ በሹክሹክታ ተናገረች። ምን ይላል? ድምፁ ባዶ ሆኖና ደንግጦ ተመለሰ። ከቻርልስ፣ ከአባትሽ የመጣ ነው። ከመሞቱ ከአንድ ቀን በፊት የተጻፈ። ዓለም ተናወጠ። ሊሊያን ሳታስበው ቆመች። የጥበቃ ቦታዋን ተወች። ከጀርባዋ ያለው የእናቷ ከባድ እስትንፋስ ችላ ተባለ። የፒየሩን መንገድ በሩጫ አቋረጠች። የእግሯ ድምፅ በውሃው ላይ አስተጋባ። አርተር ደብዳቤውን ቃል ሳይናገር ሰጣት። ገጽታው ሊነበብ የማይችል ነበር። ወረቀቱ በእድሜ ምክንያት ቢጫ ሆኖ ነበር። የእጅ ጽሑፉ በትንሹ የተበላሸ ቢሆንም አሁንም ሊነበብ የሚችል ነበር። አርተር፣ ይህንን እያነበብክ ከሆነ እኔ ቀድሜ ሄጃለሁ ማለት ነው። አዝናለሁ ወንድሜ። ላደርስብ ስላለው ሸክም በጣም አዝናለሁ። የራስን ህይወት ከመገንባት ይልቅ ቤተሰቤን እየጠበቅ በጥላ ስር መኖር ስለሚኖርበት ህይወት አዝናለሁ። ማስረጃው ኤልኖር መጀመሪያ ነፍሰ ጡር መሆኗን በነገረችኝ ቦታ ተደብቋል። ወደ ወደቡ የሚመለከተው ወንበር፣ ንጹህ ነገር፣ ጥሩ ነገር እንገነባለን ብዬ ቃል የገባሁላት ቦታ ነው። በግራ በኩል ካለው 3ኛው ጣውላ ስር የይለፍ ቃሉ የሴት ልጃችን ሙሉ ስም ነው። እያንዳንዱ ፊደል ይቆጠራል። ሊሊያን ሰሬና ቫንደርቢልት። በህዝባችን ቋንቋ ንጹህ መጽናኛ ማለት እንደሆነ ንገራት። እሷ መቤዠቴ እንደነበረች ንገራት። ሞንትጎመሪዎች መቼም ማደናቸውን አያቆሙም። ነገር ግን ማስረጃው ትክክለኛ እጆች ላይ ከደረሰ ቤተሰቤ በመጨረሻም ነፃ ሊወጣ ይችላል። ለነሱ የፈለኩት ያንን ብቻ ነው፣ ነፃ እንዲሆኑ። ጠብቃቸው አርተር፣ አደራ። ወንድም እስከ ሞት ድረስ እና ከዚያም በላይ። ቻርልስ። የሊሊያን እይታ ደበዘዘ። እጆቿ በጣም ከመንቀጥቀጣቸው የተነሳ አርተር ወረቀቱን ከእጇ ተቀብሎ ማረጋጋት ነበረበት። ከጀርባዋ የኤልኖር እግር ድምፅ በጉዳት ምክንያት ባልተስተካከለ ነገር ግን በቁርጠኝነት ቀረበ። እንዳየው ስጪኝ፣ ኤልኖር በሹክሹክታ ተናገረች። ሊሊያን ለእናቷ ደብዳቤውን ሰጠቻት እና የ23 ዓመታት በጥንቃቄ የተገነቡ ግድግዳዎች ሲፈርሱ ተመለከተች። ኤልኖር 1 ጊዜ 2 ጊዜ ደግማ ነበበችው። ከዚያም የሞተውን ባሏን ቃል በቆዳዋ ውስጥ መሳብ የምትችል ይመስል ወረቀቱን ወደ ደረቷ አስጠጋችው። ወንበሩ! ኤልኖር በተሰነጠቀ ድምፅ ወጣች። ሃርበር ፓርክ በመብራት ሃውስ አቅራቢያ። በየእሁድ ጠዋት እዚያ እንሄድ ነበር። ድምጿ ከመሰበሩ በፊት፣ ሁሉም ነገር ወደ ገሃነም ከመቀየሩ በፊት። አርተር በአንድ አስቸኳይ ሁኔታ ጨለማውን እያየ ቀድሞኑ እየተንቀሳቀሰ ነበር። ይህ ደብዳቤ እዚህ በአጋጣሚ አልታየም። አንድ ሰው እንድናገኘው ፈልጓል።
ቻርልስ በእነዚህ ሁሉ ዓመታት የት እንደደበቀው የሚያውቅ ሰው ወይም ደግሞ በቀጥታ ወደሱ እንድንመራቸው የሚፈልግ ሰው ሊሊያን ተናገረች። ከስሜታዊ ማዕበል ባሻገር ታክቲካዊ ስልጠናዋ እየሰራ ነበር። ይህ አሁንም ማታለያ ሊሆን ይችላል። ማታለያ ነው። አርተር ተስማማ። ነገር ግን እኛ ያለን ብቸኛውም እውነተኛውም ፍንጭ ነው። ወደ ተሰረቀው ሰዳን በከፍተኛ ጸጥታ ተመለሱ። ስለ እያንዳንዱ ጥላ፣ ስለ እያንዳንዱ የሩቅ መኪና ሞተር በጣም ንቁ ሆነው ነበር። ኤልኖር ደብዳቤውን ወደ ህይወት መስመር ጨብጣ ነበር። እንባዎች በፊቷ ላይ ያለ ከልካይ ይፈሱ ነበር። አንዴ ከተንቀሳቀሱ በኋላ ሊሊያን በመጨረሻ በደረቷ ውስጥ የሚነደውን ጥያቄ ጠየቀች። እማዬ፣ ስለኔ ለአባቴ የነገርሽበት ወንበር እስኪ ስለዚያ ቀን ንገሪኝ። ኤልኖር ለረጅም ጊዜ ጸጥ አለች። ሊሊያን የማትመልስ መስሏት ነበር። ከዚያም በቀስታ መጋቢት ወር ነበር፣ ማለዳ፣ ትንፋሽሽን ማየት የሚቻልበት ቀዝቃዛ ነበር። ቻርልስ ለሳምንታት ርቆ ነበር። እናም ከኔ የራቀ መሰለኝ። በምሬት ሳቀች። እሱ ሚስት አልነበረውም። እኔ ግን ያንን በወቅቱ አላውቅም ነበር። እሱ በእውነት ምን እንደነበር አብዛኛውን አላውቅም ነበር። ስትነግሪው ምን ሆነ? ሊሊያን ለመስማት ፈለገች። አለቀሰ። የኤልኖር ድምፅ በትዝታ ለሰለሰ። ያንን ሁሉ አመጽ ያየው ጠንካራ ሰው ራሱን በእጆቹ ውስጥ አድርጎ አለቀሰ። ከዚያም ተመለከተኝ። በትክክል ያንቺን በሚመስሉት እነዚህ አይኖች ተመለከተኝ እና ይሄ የኔ እድል ነው፣ ትክክለኛው ነገር የማድረግ እድል ነው አለኝ። ፊቷን ጠረገች። ከ3 ሳምንታት በኋላ እሱ ሞተ። ከመሪው ድምፅ በስተቀር መኪናው ጸጥ አለ። አርተር በስተጀርባ መንገዶች በኩል ወደ ሃርበር ፓርክ ተጓዘ። ገጽታው ጨካኝ ነበር። ሞንትጎመሪዎች ያንን ፓርክ የሚከታተሉ ሰዎች ይኖራቸዋል። ያ ደብዳቤ ወደ ፒየሩ ከተገኘ ምን እንደሚል ያውቃሉ። እናም ይጠብቃሉ። ጥሩ፣ ሊሊያን ተናገረች፣ በድምጿ ውስጥ ባለው ቅዝቃዜ ራሷ እየተገረመች። እንግዲያውስ ይጠብቁ። ከሙታን መሮጥ እኔ ሰልችቶኛል። ጎህ በምስራቅ አድማስ ላይ መታየት ሲጀምር ከ6 ብሎኮች ርቀው አቆሙ። ሃርበር ፓርክ ወደ ውሃው የሚመለከት በወንበሮችና በእግር መሄጃ መንገዶች የተሞላ ትንሽ አረንጓዴ ቦታ ነበር። በቀን ውስጥ በሯጮችና በቤተሰቦች ይሞላ ነበር። አሁን ከጎህ በፊት ባለው ጨለማ ውስጥ አደገኛ ነበር። አርተር ለሊሊያን ተጨማሪ መጽሔት ሰጣት። ተኩስ ከተጀመረ ከበስተጀርባ ይቆይሽ፣ ምን ማድረግ እንዳለብኝ አውቃለሁ። ሊሊያን ጣልቃ ገባች። አሁን በሚታወቁ እንቅስቃሴዎች መሳሪያዋን ፈተሸች። አስተምረኸኛል። ኤልኖር ከንባዋ ባሻገር የሁለቱንም እጆች በኃይል ጨበጠች። አባትሽ ከመወለድሽ በፊት እንኳን ይወድሽ ነበር ልጄ። ዛሬ ምንም ቢከሰት ያንን መቼም እንዳትረሺ እሺ? አንቺ የሱ መቤዠት እንደነበር ፈጽሞ እንዳትረሺ። ሊሊያን እጇን መለሰች። ከዚያም የእናቷን እጅ ለቀቀች። ከ23 ዓመታት በፊት አንድ የሞተ ሰው እውነቱን ወደ ደበቀበትና ያ እውነት ወደሚወጣበት ወንበሮች ተንቀሳቀሱ። ደማቅ፣ አመፀኛና የማይካድ ወንበሩ ኤልኖር እንደምታስታውሰው በትክክል ተቀምጦ ነበር። ወደ ጥቁር ውሃው የሚመለከት አሮጌ እንጨት። የመብራት ሃውስ ብርሃን ወደብ ላይ በቀስታ ይሽከረከር ነበር። በማለዳው ብርሃን ውስጥ ሊሊያን አባቷ ለምን ይህንን ቦታ እንደመረጠ በትክክል ማየት ትችል ነበር። የሚያምር፣ ሰላማዊ፣ በሁለተኛ እድሎች ሊታመንበት የሚችል አይነት ቦታ ነበር። አርተር መሳሪያ ስቦ መጀመሪያ ተጠጋ። የዛፎቹን መስመር አየ። ሊሊያን ከ3 እርምጃዎች በኋላ ተከተለችው። ልቧ በኃይል ይመታ ነበር፣ ነገር ግን እጆቿ ተረጋግተው ነበር። ኤልኖር በአቅራቢያው ባለው የኦክ ዛፍ አጠገብ ጠበቀች። የተጎዳው ቁርጭምጭሚቷ በተኩስ ልውውጥ ውስጥ ዕዳ ያደርጋታል። ከግራ በኩል 3ኛው ጣውላ። አርተር ከወንበሩ አጠገብ ተንበርክኮ አንሾካሾከ። ከጃኬቱ ውስጥ አንድ ሁለገብ መሳሪያ አውጥቶ ጣውላውን ለማላላት መስራት ጀመረ። እንጨቱ በአመታት የአየር ሁኔታ ምክንያት አብጦ ነበር። የሚቋቋም። ሊሊያን እያንዳንዱ ጥላ በአይኖቿ እየተከታተለች መጠባበቂያዋን ቀጠለች። ፓርኩ በጣም ጸጥ ያለ ነበር። ምንም የአዋፍ ዝማሬ የለም። ምንም የሩቅ ትራፊክ ድምጽ የለም። ልክ የሞገዶቹ መጋጨት ድምጽ ብቻ ነበር። እና አርተር በጥንቃቄ መፈለግ። ጣውላው በአሮጌ እንጨት ጩኸት ተለቀቀ። ከስሩ በላስቲክና በቴፕ ንብብሮች የተጠቀለለ አንድ የብረት ሳጥን ነበር። አርተር ልክ ቅዱስ ነገር እንደሚያነሳ በጥንቃቄ አነሳው። ሊሊያን የይለፍ ቃሉ። ከሷ አጠገብ ተንበረከከች። ጥምር መቆለፊያውን ስታስገባ
ጣቶቿ ይንቀጠቀጡ ነበር። እያንዳንዱን ፊደል ጻፉ። 23 ፊደላት። መቆለፊያው ወዲያውኑ ተከፈተ። በውስጡ ፎቶግራፎች፣ ደብተሮች፣ የማጓጓዣ ማኒፌስቶችና የአባቷ የእጅ ጽሑፍ የተለጠፈበት ኤስዩቪ ድራይቭ ነበሩ። ለኤፍቢአይ ለሴት ልጄ። የሊሊያን ትንፋሽ ተያዘ። ይሄ ነበር አባቷን ሕይወቱን ያስከፈለው ማስረጃ። ይሄ ነበር በስቃይ ላይ የተገነባውን ግዛት ሊያፈርሰው የሚችለው እውነት። ይሄ ነበር አርተር በሚቀጥለው ሰዓት ባይተርፍ በሚል ማስረጃውን መጠባበቂያ ለማድረግ በስልኩ ገጾች አስቀድሞ ፎቶ እያነሳ ነበር። አሁን መንቀሳቀስ አለብን፣ ይሄንን ያዢ። የመጀመሪያው የተኩሱ ድምፅ የማለዳውን ጸጥታ ሰበረው። አርተር በኃይል ወደቀ። ደም በትከሻው ላይ ፈሰሰ። ሊሊያን ጮኸች። ወደ ዛፎቹ መስመር ተኩስ ስትመልስ የተፈጥሮ ስሜቷ ተቆጣጠራት። 3 ሰዎች ከጥላው ውስጥ ወጡ። 5 አይ 8 በዚያ በነበሩበት ሁሉ ጊዜ ተከበው ነበር። ሩጪ! አርተር ብረቱን ሳጥን ወደ ሊሊያን እየገፋ ትንፋሹ ተቆራረጠ። እናትሽን ይዘሽ ሩጪ! ነገር ግን ኤልኖር የቆሰለውን ቁርጭምጭሚቷን ረስታ የእናትነት ስሜቷ ራሷን የማዳን ፍላጎቷን አሸንፎት ቀድሞውኑ ወደ እነሱ እየሮጠች ነበር። ሊሊያን ከበስተጀርባሽ! ሊሊያን ዞረች። ግራጫ ሱፍ የለበሰ ሰው በዙሪያዋ ሆኖ መሳሪያውን ወደ እሷ መሃል ሰውነት አነጣጥሮ ነበር። ጊዜው የዘገየ መሰለ። ጣቱ በቃታው ላይ ሲጠብቅ ማየት ቻለች። በአይኖች ውስጥ ያለውን ቀዝቃዛ ስሌት አየች። እሷ ቀድማ ተኮሰች። የተኩሱ ግልበጣ በእጆቿ ውስጥ አለፈ። ሰውየው ደረቱን ጨብጦ ወደ ኋላው ወደቀ። በመገረም ፊቱ ደርቆ ቀረ። ሊሊያን ባደረገችው ነገር ደንግጣ ተመለከተች። በፍርሃትና በግዴታ መካከል በውስጧ ጦርነት እየተካሄደ ነበር። ሊሊያን ተንቀሳቀሺ! አርተር ቀና አለ። ግራ እጁ ሙሉ በሙሉ ዝቅ ብሎ ነበር። ነገር ግን ቀኝ እጁ በመሳሪያው ላይ ረክቶ ነበር። ሊሊያን የማስረጃ ሳጥኑን ይዛ ወደ እናቷ ስትሮጥ እሱ ሽፋን የሚሆን ተኩስ ሰጠ። ኤስዩቪዎች ከመታየታቸው በፊት 10 ጫማ ያህል ተጓዙ። ሁሉንም መውጫዎች ዘጉት። ጥቁር ኤስካሌዶች ከተቀቡ መስኮቶች ጋር በውሃው አቅራቢያ አጠሯቸው። በመካከለኛው መኪና የኋላው በር ተከፈተ። የወጣው ሰው ውድ ሱፍ የለበሰና የድካም መበሳጨት ገጽታ ያለው ነበር። ሊሊያን ከጠበቀችው በላይ እድሜው የገፋ ምናልባትም የ60 ዓመት ብርማ ቀለም ጸጉር ያለውና ፍጹም ስልጣንን የለመደ ሰው ገጽታ ነበረው። ቪንሰንት ሞንትጎመሪ፣ አባቷን የከዳው የወንድም ልጅ። ሊሊያን ቫንዴርቢልት አለ በሰለጠነ ድምፅ። ሊባል በሚችል ደረጃ ለስላሳ ነበር። ቻርለስን በጣም ትመስያለሽ። ይህ በጣም አስደናቂ ነው። ያው አይኖች፣ ያው ግትር መንጋጋ አለሽ። መሳሪያቸውን በትንሹ ዝቅ ላደረጉት ሰዎቹ ምልክት ሰጠ። እባክሽን ዛሬ ተጨማሪ ህይወት አናጥፋ። ሳጥኑን ስጭኝና ከዚህ ሂጂ። ቃል ገባልሻለሁ ምንም አትሆኝም። የሊሊያን ድምፅ በንዴት ተሰነጠቀ። አባቴን አሰቃይ ተገድለኸዋል። ቤተሰቡ የሚፈልገውን ያደረኩት። የቪንሰንት ገጽታ በተረጋጋ ሁኔታ ቀጠለ። ቻርልስ ህጎቹን በደንብ ያውቅ ነበር። እናም እያወቀ ጥሷቸዋል። ድርጊቶች ደግሞ ሁልጊዜም ውጤት አላቸው። አንድ እርምጃ ወደፊት ተጠጋ። ነገር ግን አንቺ ሊሊያን በዚህ ሁሉ ነገር ውስጥ ንጹህ ነሽ። እናትሽም ንጹህ ናት። አርተርም የተሳሳተ መንገድ ቢከተልም እንኳን ትክክል መስሎ የታየውን ያደረገው። አሁን ማስረጃውን ስጭኝ። ይህንን ነገር ጨርሽውና ህይወትሽን ኑሪ። የሊሊያን በሳጥኑ ላይ ያለው እጅ ጠበቀ። ከጀርባዋ አርተር በከፍተኛ ሁኔታ ደም እየፈሰሰው ነበር። ትንፋሹም ከብዶት ነበር። እናቷ ፍርሃትና እንቢተኝነት በአይኖቿ ውስጥ ተቀላቅለው በድንጋጤ ቆማ ነበር። አባቴ የሞተው ለዚህ ነው፣ ሊሊያን በቀስታ ተናገረች። ልጆች እንደ ሸቀጥ እንዳይሸጡ ሲል ሞተ። ያንን መስዋዕትነት እሱን ለገደሉት ሰዎች መልሼ የሚሰጥ ይመስላል? የቪንሰንት ተስማሚ ጭንብል ተንሸራቶ ከስሩ ቀዝቃዛ ነገር ታየ። እኔ ተግባራዊ የምትሆኚ ነው የሚመስለኝ። እስኪ ዙሪያሽን ተመልከቺ ሊሊያን። በቁጥር በልጠናችኋል፣ በመሳሪያም በልጠናችኋል እና በውሃው አቅራቢያ ተከባችኋል። ብቸኛው ጥያቄ እዚህ ከዛ ሳጥን ጋር ትሞቻለሽ ወይስ ያለሱ መኖርን ትመርጫለሽ የሚለው ነው። ምረጪ። ሊሊያን በዙሪያቸው ያሉትን ሰዎች ተመለከተች። አርተርን አየች። እሱ በጭንቅ ቆሞ ነበር። የእናቷን የፈራ ፊት አየች። ከበስተጀርባ ያለውን ውሃም ተመለከተች። ጨለማና ጥልቅ፣ ምንም ማምለጫ የማይሰጥ። ከዚያም የአባቷን መቤዠትን የያዘውን የብረት ሳጥን ተመለከተች። አርተር አለች በረጋ ሁኔታ፣ በአንድ እጅ መዋኘት ትችላለህ? ወዲያውኑ ገባው።
በደንብ በተቀባው ፊቱ ላይ ከባድ ፈገግታ ታየ። ከሁለት እጅ ይልቅ በአንድ እጅ በደንብ ማግኘት እችላለሁ። ኤልኖር የልጇን እጅ ያዘች። ውሃው በረዶ ነው። ከዚህ ከመቆየት ይልቅ ሞገዱ የተሻለ እድል አለው። ሊሊያን ሳጥኑን በጃኬቷ ኪስ ውስጥ ከታ ዚፑን አጠበቀችው። እማዬ ታምኚኛለሽ አይደል? የኤልኖር ፊት ተሰባበረ። የዓመታት ፍርሃት፣ ፍቅርና ተስፋ መቁረጥ ስሜት በእያንዳንዱ መስመር ላይ ተጽፎ ነበር። በህይወቴ ሙሉ ልጄ፣ ሁልጊዜም አምንሻለሁ። እንግዲያውስ ዝለይ፣ ቪንሰንት ተኩሱ ብሎ ሲጮህ ወደ ፒየሩ ጫፍ ሮጡ። የተኩሱ ራት ፈነዳ። ሊሊያን አንድ ትኩስ ነገር ጭኗን ሲቧጭረው ተሰማት። ነገር ግን አላቆመችም። ለመቆምም አላሰበችም። የእናቷን እጅ ይዛለች። ውሃው እንደ በረዶ ግድግዳ መታት። አየሩን ከሳምባዋ አስወጣው። የብረቱ ሳጥን ክብደት ወደ ታች ሊጎትታት ሞከረ። ከላይ የባትሪ መብራቶች በጨለማ ውስጥ ሲቆርጡ፣ ድምጾች በስፓኒሽኛ ሲጮሁ ይሰማል። አርተር ከሷ አጠገብ ወጣ። ፊቱ በስቃይ ምክንያት ግራጫ ሆኖ ነበር። የሃርበር ፓትሮል ዶግ ከሩብ ማይል በደቡብ፣ በተቻላችሁ መጠን በውሃ ውስጥ ዋኝታችሁ። ሲመጡ የሊሊያን ሳምባ ተቃጠለ። ልብሶቿ ከበዷት። ቅዝቃዜው አስደንጋጭና የመደንዘዝ ስሜት የሚፈጥር ነበር። እግሮቿንና እጆቿን ቀርፋፋ አደረጋቸው። ከሷ አጠገብ እናቷ ስትታገል ተሰማት። ለአየር ሲወጡ የአርተር ከባድ ትንፋሽ ይሰማ ነበር። ነገር ግን ከፒየሩ አልፎ ከሚመለከቷቸው ሰዎች አልፎ የመብራት ሃውስ ብርሃን ሊደርስበት ወደማይችለው ጨለማ ወደ ዋናው ገቡ። በመጨረሻም ራሳቸውን ወደ ሃርበር ፓትሮል ዶግ ሲጎትቱ የሊሊያን መላ ሰውነት ቁጥጥር ባጣ ሁኔታ ይንቀጠቀጥ ነበር። የብረት ሳጥኑ አሁንም በጃኬቷ ኪስ ውስጥ ተዘግቶ ነበር። ክብደቱ በደረቷ ላይ ደህንነትን ይሰጣት ነበር። አርተር በባህር ውሃ ከተቀላቀለው ደሙ ጋር በእንጨት ጣውላዎች ላይ ወደቀ። ይሄ እኔ ካየኋቸው ነገሮች ሁሉ እጅግ በጣም ሞኝነትና ድፍረት የተሞላበት ነበር። ይህንን ከምርጡ ነው የተማርኩት። ሊሊያን ትንፋሿ እየተቆራረጠ እናቷን ወደ ላይ እንድትወጣ ረዳቻት። ኤልኖር በአንድ ጊዜ እያለቀሰችና እየሳቀች ልጇን በተስፋ መቁረጥ ኃይል አቀፈቻት። አባትሽም ቢሆን በትክክል ያንኑ ያደርግ ነበር። በሩቅ የሳይረን ድምጽ ይሰማል። አንድ ሰው የተኩስ ድምጽ ሪፖርት አድርጎ ነበር። ፖሊሶች እየመጡ ነው። ሊሊያን የብረቱን ሳጥን አወጣች። የላስቲክ መጠቅለያው በተአምር አሁንም አልበሰበሰም ነበር። በውስጡ አባቷን ሁሉንም ነገር ያስከፈለ ማስረጃ ነበር። ይሄንን እንጨርሰዋለን አለች። እጆቿ ቢንቀጠቀጡም ድምጿ ግን የጸና ነበር። ይህንን ወደ ኤፍቢአይ እንወስዳለን፣ እናፈራርሳቸዋለን እና የአባቴ ሞት ትርጉም እንዲኖረው እናደርጋለን። አርተር ጥሩ እጁን ተጠቅሞ ስልኩን ለማውጣት ራሱን ነቀነቀ። አንድ ሰው አውቃለሁ፣ የፌዴራል አቃቢ ሕግ በ09 ባደረኩት ነገር ምክንያት ዕዳ አለበት። ጎ በባልቲሞር ወደብ ላይ ሲወጣ ውሃውን በወርቅ ቀለም ሲቀባው ሊሊያን በደም ተቀብታና በህይወት ሆና የአባቷን ውርስ በበረዶ እጆቿ ይዛ ቆማ ነበር። ጦርነቱ ገና አላበቃም ነበር። ነገር ግን በ23 ዓመታት ውስጥ ለመጀመሪያ ጊዜ በእውነት ሊያሸንፍ የሚችል መሳሪያ ነበራቸው። ደህንነቱ የተጠበቀው ቦታ በእውነቱ ጀልባ ነበር። ሰከንድ ቻንስ የምትባል የ40 ጫማ የአሳ ማጥመጃ መርከብ። አርተር በሐሰት ምዝገባ ያቆያት። የአርተር ግንኙነት የሆነችው የፌዴራል አቃቢ ሕግ አማንዳ ሂግነስ በማለዳው ትራፊክ ውስጥ እየመጣች ሳለ በትንሿ ካቢኔ ውስጥ ተሰበሰቡ። ኤልኖር ምንም እንኳን ሁሉም ነገር ቢኖርም እግሮቿ ረክተው የአርተርን ትከሻ ከብርድ ልብስ በተቀደዱ ቁርጥራጮች አሰረች። የዓመታት መሮጥ የአደጋ ጊዜ ሕክምናን አስተምሯታል። ሊሊያን ከነርሱ ተለይታ ተቀመጠች። የብረት ሳጥኑ በጭኗ ላይ ተከፍቶ እያንዳንዱን ሰነድ በአርተር የውሃ መከላከያ ባለው ስልክ ፎቶ እያነሳች ነበር። ማስረጃው እጅግ አስደናቂ ነበር። በ12 ሀገራቶች ውስጥ የሚያልፉ የማጓጓዣ መንገዶች፣ በህጋዊ ንግዶች አማካኝነት በሚሊዮኖች የሚቆጠር ገንዘብ መጭበርበሩን የሚያሳዩ የፋይናንስ መዛግብት፣ በሴንዴክቱ የደሞዝ ክፍያ መዝገብ ላይ ያሉ የፖለቲከኞች፣ የዳኞች፣ የፖሊስ መኮንኖች ስሞችና በደርዘን የሚቆጠሩ የህፃናት ፎቶግራፎች ወደ መኪናዎች ሲጫኑ ፊታቸው የደበዘዘ ቢሆንም ፍርሃታቸው ግን ግልጽ ነበር። ይህ በምስራቅ የባህር ዳርቻ ላይ ያለውን የወንጀል መዋቅር ግማሽ ያህሉን ሊያፈርስ ይችላል። ሊሊያን በምስሎች ውስጥ እያለፈች በሹክሹክታ ተናገረች። አባቴ ወዲያውኑ ይሄንን ለምን አላስረከበም? ለምን ደበቀው? ምክንያቱም ኤልኖርን መጀመሪያ እኔ እንዳስወጣ እየጠበቀ ስለነበረ ነው። አርተር በደም መፍሰስ ምክንያት ፊቱ ገርጥቶ በቀስታ ተናገረ። እቅድ ነበረን።
ቻርልስ ወደ ኤፍቢአይ ከመሄዱ በፊት እኔ ኤልኖርን በካናዳ ወደሚገኝ አስተማማኝ ቤት ልወስዳት ነበር። ነገር ግን ቪንሰንት ከ3 ቀናት በፊት ደረሰበት። የኤልኖር እጆች በፋሻው ላይ ቆሙ። ያንን ግን መቼም አልነገርከኝም። በእነዚህ ሁሉ ዓመታት ቻርልስ እኛ እንድናመልጥ ጊዜ ለመግዛት ሲል እንደሞት አልነገርከኝም። ምን ጥቅም ይኖረው ነበር? የአርተር ድምፅ ባዶ ነበር። እሱ አስቀድሞ ሄዷል። ዝርዝሩን መናገር እሱን አይመልሰውም። በጀልባው አካል ላይ የተደረገ ማንኳኳት ሁሉም ሰው እንዲደናገጥ አደረገው። የሊሊያን እጅ ወደ መሳሪያው ተንቀሳቀሰ። ምናልባትም አስተማማኝ ያልሆነ ነገር ግን ከምንም የተሻለ። አርተር፣ አማንዳ ነኝ፣ ብቻዬን ነኝ። አርተር ራሱን ነቀነቀ እና ሊሊያን በጥንቃቄ የካቢኔውን በር ከፈተችው። አማንዳ ሂግነስ በ40ዎቹ ዕድሜ ውስጥ የምትገኝ የመንግስት ብሌዘር የለበሰችና በአዲሱ ነገር እንዳትገረም ብዙ አስፈሪ ነገሮችን ያየች ሴት ነበረች። ሁኔታውን ተመለከተች። ደሙ፣ የደከሙት ፊቶች፣ በጠረጴዛው ላይ የተበተኑት ማስረጃዎች በክሊኒካዊ ግምገማ ታዩ። አንቺ የአርተር መናፍስት ነሽ አለች ለሊሊያን። በእነዚህ ሁሉ ዓመታት ሲጠብቃት የነበረው የቻርልስ ቫንደርቤልት ልጅ ሊሊያን ወደ ጎን ቆመች። አማንዳ ወደ ጠበበው ካቢኔ እንድትገባ ፈቀደችላት እና ይህ ግዛትን ለማፍረስ በቂ ማስረጃ ነው። አማንዳ ሰነዶቹን ቀድማ እየመረመረች ነበር። ስለታም አይኖቿ በፍጥነት ይንቀሳቀሳሉ። ይህ አስደናቂ ነው ሊሊያን። የሰነዶች ጥበቃ ሂደት አስቸጋሪ ይሆናል፣ ነገር ግን መጠኑ፣ ዝርዝሩ። ቀና ብላ ተመለከተች። ገጽታዋ ከባድ ነበር። ይህን ስታስረክቢ ምን እንደሚፈጠር ግን ተረድተሻል አይደል? ሞንትጎመሪዎች መቼም ይቅር አይሉም፣ ከእስር ቤትም ቢሆን። ቪንሰንት እጁ ረዥም ነው። እኔ መሮጥ ሰልችቶኛል፣ ሊሊያን በቀላሉ ተናገረች። መላ ህይወቴ በአባቴ ላይ ባደረጉት ነገር የተቆጣጠረ ነው። ከእንግዲህ ግን አይሆንም። አማንዳ ለረጅም ጊዜ ያጠናቻት። ከዚያም ራሷን ነቀነቀች። እሺ፣ ይህ እንዴት እንደሚሰራ ነግርሻለሁ። ማስረጃውን ዛሬ ወደ ፌዴራል ጥበቃ ወስዳለሁ። ለሶስታችሁም ወዲያውኑ የጥበቃ ዝርዝር እናገኛለን። ምንም እንኳን አርተር አንተ እንደምትቃወም ባውቅም። በጣም ትክክል፣ አጉረመረመ። ሙሉ መግለጫዎችን ፈልጋለሁ። ሊሊያንና ኤልኖር ስለ ቻርልስ ስራዎች፣ ስለ ግድያው፣ በህይወታችሁ ላይ ስለተደረጉት ሙከራዎች የምታውቁትን በሙሉ። አማንዳ መቅረጫ ወጣች። ይህ ሰዓታትን ይወስዳል እና ህመም ይኖረዋል። እያንዳንዱን ቅጽበት እንደገና መኖር ይኖርባቸዋል። ኤልኖር ተጠግታ የሊሊያንን እጅ ጨመቀች። ለ23 ዓመታት በየቀኑ ኖረነዋል። ቢያንስ አሁን ዓላማ ይኖረዋል። ተከትሎ የመጣው በሊሊያን ህይወት ውስጥ እጅግ በጣም በአይምሮ የሚያደክም ተሞክሮ ነበር። የምግብ ቤቱን፣ የሹክሹክታውን፣ የአፓርታማውን ከበባ በዝርዝር ተረከች። ኤልኖር ስለ ቻርልስ ለመጀመሪያ ጊዜ ያለምንም ውሸት ተናገረች። ስለ ገርነቱ፣ ስለ ጥፋተኝነት ስሜቱ፣ ሴት ልጁ ከሱ የተሻለ ህይወት እንዲኖራት ስለነበረው ተስፋ። አርተር የአሰራር ዝርዝሮችን፣ ስሞችን፣ ቀኖችንና ቦታዎችን ሞላ። የ23 ዓመታት የጥላ ስራ በስተመጨረሻም ወደ ብርሃን ወጣ። የአማንዳ መቅረጫ ሲጠፋ ፀሐይ እንደገና እየጠለቀች ነበር። ሙሉ ቀን በአማንዳ ቃል መሰረት በግዛቱ ታሪክ ውስጥ ትልቁ የተደራጀ የወንጀል ክስ ማስረጃ ወደሚሆን ምስክርነት ተቀየረ። ኤፍቢአይ በነጋታው ጎህ ሲቀድ ወረራ ያካሂዳል። አማንዳ ሰነዶቹን በጥንቃቄ እየሸከፈች ተናገረች። ቪንሰንት ሞንትጎመሪ፣ የሱ ረዳቶች፣ በእነዚህ ዝርዝሮች ላይ ያሉ እያንዳንዱ አድራሻዎች ከዲኢኤ፣ ከአይሲኢ፣ ከሀገር ውስጥ ደህንነት ጋር እንቀናጃለን። በጣም ትልቅ ይሆናል። ሊሊያን በቀጥታ ተመለከተቻት። ይህንን ያደረግሽው አንቺ ነሽ። አባትሽ ጀመረው፣ አንቺ ግን ጨረሽው። እናም ልትኮሪ ይገባሻል። ሊሊያን ግን ኩራት አልተሰማትም። ይልቁኑ ባዶነት፣ ድካም እና እንግዳ የሆነ የመደንዘዝ ስሜት ተሰማት። አማንዳ ከሁለት የታጠቁ ማርሻሎች ጋር ከሄደች በኋላ ጀልባዋ ጸጥ አለ። ኤልኖር ተኝታ ነበር። በመጨረሻ ሰውነቷ ለቀናት የነበረውን የአድሬናሊን ፍንዳታ ተሸነፈ። አርተር በአንድ እጁ መሳሪያውን እያጸዳ ተቀመጠ። ሊሊያን አሁን እንደ ማሰላሰያ ያወቀችው ስነ ስርዓት። ከዚያ በኋላ ምን ይሆናል? ሊሊያን ጠየቀች። ከፍርዱ በኋላ፣ ጥፋተኛ ከተባሉ በኋላ ምን እናደርጋለን? አርተር ለረጅም ጊዜ ጸጥ አለ። ወደ ኋላ ሳንመለከት መኖርን እንማራለን። ዝም ብለን በማንተርፍበት ጊዜ ማን እንደሆነን እንረዳለን። ወደ እሷ ተመለከተ። በደረቀው ፊቱ ላይ ፈገግታ የሚመስል ነገር ታየ። ወደ ኮሌጅ ትሄጃለሽ። ምናልባት የተውሹን ያንን ስኮላርሺፕ ትጠቀሚበታለሽ።
ሰንዴክቱ ያንን ምርጫ ከመስረቁ በፊት ሊሊያን ቫንደርቢልት መሆን የሚገባትን ሴት ትሆኛለሽ እና አንተስ? የአርተር ፈገግታ ያዘነ ነበር። እኔ ለአባትሽ የገባሁትን ቃል እጠብቃለሁ። ደህንነትሽ የተጠበቀ ደስተኛና ነፃ መሆንሽን አረጋግጣለሁ። የፈለኩት ያንን ብቻ ነው። ሊሊያን ከሷ አጠገብ ለመቀመጥ ተንቀሳቀሰች። ይህ ለ23 ዓመታት የሷ ዝምተኛ ጠባቂ የነበረው አደገኛ ሰው። አርተር፣ ለሁሉም ነገር አመሰግናለሁ። ያንን ቃል ስለጠበቅ የራስን ጭምር ዋጋ ቢያስከፍልህም ስለታገልክ አመሰግናለሁ። በቃላት አልመለሰላትም። በጤነኛ እጁ ተጠግቶ አቀፋት። ይህም በህይወቷ ውስጥ ከአባት ከሚመስል ሰው ያገኘችው የመጀመሪያው እውነተኛ አቀፍ እንደሆነ ተሰማት። ከውጭ የወደቡ ውሃ ከጀልባው አካል ጋር ይጋጭ ነበር። ነገ ኤፍቢአይ ይመታል። ጦርነቱ ወደ መጨረሻው ምዕራፍ ይገባል። ነገር ግን ዛሬ ማታ ሊሊያን ቫንደርቢልት ለማታውቀው አባቷ የምታዝን ልጅ እንድትሆን ለራሷ ፈቀደች። በሱ ምትክ ለተተካው ጠባቂ አመስጋኝ ሆና በመጨረሻም ሰላም ምን እንደሚመስል ለማየት በህይወት እንደምትኖር አመነች። ወረራዎቹ የተከሰቱት ማክሰኞ ጠዋት በ11 ሰዓት ከ47 ነበር። ይህም በኋላ በዜና ዘገባዎች የማክሰኞ ቁጥጥር ተብሎ ይጠራል። ሊሊያን ከፌዴራል ደህንነቱ የተጠበቀ ቤት ሆና የዜና ሄሊኮፕተሮች የቀጥታ ስርጭት ሲያስተላልፉ ተመለከተች። የኤፍቢአይ ወኪሎች በታክቲካዊ መሳሪያዎች በምስራቅ ባልቲሞር የሚገኘውን መጋዘን ሲወሩ፣ ያው አባቷ ከ23 ዓመታት በፊት የሞተበት መጋዘን። ቪንሰንት ሞንትጎመሪ በወደቡ አቅራቢያ ባለው ቤቱ ተያዘ። አሁንም ባህር ቢጃማው እንደነበር ገጽታው እውነተኛ ድንጋጤን ያሳይ ነበር። በአፓርታማው ላይ ጥቃት የመራው የሲንዴክቱ ረዳት ከፀጉር አስተካካዩ ወንበር ላይ ተሳበ። ከአባቷ ማስረጃ ዝርዝር ውስጥ ያሉ ስሞች በሙሉ በቁጥጥር ስር ዋሉ። በአንድ ጠዋት 47 እስራቶች ነበሩ። ኤልኖር ከሊሊያን አጠገብ ቆማ የልጇን እጅ በጣም አጥብቃ ይዛ ነበር። በቲቪ ላይ አንድ ጋዜጠኛ በሜሪላንድ ታሪክ ውስጥ የተደራጀ ወንጀል ላይ የተደረገውን ትልቁን የተቀናጀ ጥቃት በጉጉት እየገለጠ ነበር። የተያዙ መኪናዎች፣ መሳሪያዎች፣ ጥሬ ገንዘብንና ልጆችን ያሳይ ነበር። 12 ልጆች ከማጓጓዣ መጋዘን ተገኝተዋል። እድሜያቸው ከ6 እስከ 14 ዓመት የሚደርስ። የሊሊያን እይታ ደበዘዘ። እነዚያ ልጆች በህይወት በደህንነት ነፃ የወጡት አባቷ ወደ ጎን ለማየት ፍቃደኛ ስላልሆነ ነው። ምክንያቱም የሴንዴክቱ ክፋት ያለ ፈታኝ እንዲቀጥል ከመፍቀድ ይልቅ መሞትን ስለመረጠ። አዳናቸው፣ ኤልኖር በሹክሹክታ ተናገረች። እንባዎች በነፃነት እየፈሰሱ ነበር። ቻርልስ አዳናቸው። አርተር በበሩ ላይ ታየ። ትከሻውን በባለሙያ ተጠቅልሎ እጁ በወንጭፍ ውስጥ ነበር። አማንዳ አሁን ደወለች። ቪንሰንት አስቀድሞ ስምምነት ለማድረግ እየሞከረ ነው። በሜክሲኮ ስራዎች ላይ ምስክርነት ለመስጠት በምላሹ የምስክሮችን ጠበቃ እየጠየቁት ነው። ይቀበሉታል? ሊሊያን ጠየቀች። በጭራሽ። አማንዳ በሁሉም ላይ ከፍተኛ ቅጣትን ትፈልጋለች። ከአባትሽ ማስረጃ የምትፈልገውን ሁሉ አግኝታለች። ቪንሰንት የራሱን ቆዳ ለማዳን እየሞከረ ብቻ ነው። የአርተር ገጽታ ረክቶ ነበር። እስር ቤት ውስጥ ይሞታል። ሁሉም ይሞታሉ። ፍርዶቹ ለ6 ወራት ተራዘሙ። ሊሊያን 3 ጊዜ መሰከረች። እያንዳንዱ ገጽታ የፌዴራል ማርሻሎችን፣ ጥይት የማይበሳቸው ቬስቶችንና በየቀኑ የሚቀያየሩ መንገዶችን ይፈልግ ነበር። የምግብ ቤቱን፣ የሹክሹክታውን፣ ያደኗትን ሰዎች ገለጸች። በፎቶግራፍ ውስጥ ያሉ ፊቶችን ለየች። ከአባቷ ሰነዶች የተገኙ ዝርዝሮችን አረጋገጠች። እና እሷን እምነት የማይጣልባት የተጎዳችና ግራ የተጋባች አድርገው ለማሳየት በሞከሩት መስቀለኛ ጥያቄዎች ላይ ጸንታ ቆመች። እሷ የቻርልስ ቫንደርቢልት ልጅ ናት እና ከአይኖቹ ጋር አብሮ የአባትነት ጥንካሬውን ወርሳ ነበር። ቪንሰንት ሞንትጎመሪ ያለ ይቅርታ ዕድል የእድሜ ልክ እስራት ተፈረደበት። የሱ ረዳቶችም እያንዳንዳቸው ከ15 እስከ 40 ዓመታት እስራት ተፈረደባቸው። ፍርዶቹ 3 ተጨማሪ የሰዎች ማጓጓዣ መረቦችን አጋልጠዋል። ይህም ተጨማሪ እስራቶች፣ ተጨማሪ ክሶች፣ የተጨማሪ ልጆችን መዳን ፈጠረ። የሊሊያን አባት ማስረጃ በሀገር አቀፍ ደረጃ የሰዎች ማጓጓዣ ስራዎችን ለማፍረስ የተቋቋመው የፌዴራል ግብረ ኃይል መሰረት ሆኖ አገለገለ። በጥቅምት ወር በአንድ ቀዝቃዛ ጧት ሁሉንም ነገር የቀየረው ሹክሹክታ በትክክል 1 ዓመት ሲሞላው ሊሊያን በሃርበር ፓርክ ቆመች። ወንበሩ በቅርስ ሰሌዳ ተተክቶ ነበር። እሱም እንዲህ ይል ነበር: ከሟቾች ይልቅ ድፍረትን፣ ከህልውና ይልቅ ፍትህን ለመረጠው ለቻርልስ ቫንደርቢልት መታሰቢያ ይሁን። ሁላችንም እንደዚህ ደፋር እንድንሆን ያድርገን።
ከስሩ አንድ ሰው ትኩስ አበባዎችን ትቶ ነበር። ኤልኖር ከልጇ አጠገብ ቆማ ነበር። በሆነ መንገድ እድሜዋ የገፋ ቢመስልም ግን ቀለል ብላ ነበር። ያለ ጊዜው እንድታረጅ የሚያደርግ የማያቋርጥ ፍርሃት በስተመጨረሻም ጠፍቶ ነበር። እንደገና መሳል ስለጀመረች ሕክምናም ጀምራ ነበር። ከ23 ዓመታት በፊት የተወችውን ህይወት እንደገና መገንባት ጀምራለች። አርተር በትንሹ ተለይቶ ቆሞ ነበር። ቦታ እየሰጣቸው ነገር ግን ለመጠበቅ ቅርብ ሆኖ ነበር። ምንም እንኳን ስጋቱ በመጨረሻ ቢጠፋም አሁንም ቃሉን እየጠበቀ ነበር። ተቀባይነትን አገኘው፣ ሊሊያን በቀስታ ተናገረች። በሜሪላንድ ዩኒቨርሲቲ የወንጀል ፍትህ ፕሮግራም በጥር ወር እንድጀምር ፈቀዱልኝ። የኤልኖር ፈገግታ በኩራትና በእፎይታ ይበራ ነበር። ቻርልስ በጣም ይኮራ ነበር። ሊሊያን በትንሽ ሳቅ አየቻት። ሴት ልጁ የፌዴራል አቃቢ ህግ ለመሆን ስታጠና በጣም ይኮራብሽ ነበር ልጄ። በዚህ ዓለም ላይ እኔን ለማራክ ካደረገው ነገር ሁሉ በኋላ ይኮራ ነበር። አርተር በመታሰቢያው ላይ ለመቀላቀል እየተንቀሳቀሰ በጽኑ ተናገረ። ምክንያቱም አንቺ ከሱ እየሮጥሽ አይደለም፣ ፊት ለፊት እየተጋፈጥሽው ነው። የተሻለ ነገር ለማድረግ እየሞከርሽ ነው። እሱም በትክክል ያደረገው ያንን ነው። ሊሊያን የአባቷን ስም ፊደላት ዳሰሰች። ይህች መቼም ያላገኘችው ሰው ነገር ግን የሷን እያንዳንዱን የህይወት ቅጽበት የቀረጸ። እሱን ባውቀው ደስ ይለኝ ነበር፣ ለአንድ ጊዜም እንኳን ቢሆን አመሰግናለሁ ለማለት ያህል እንኳን ቢሆን። ኤልኖር በቀስታ ተናገረች፣ ልጇን ወደሷ እየሳበች። በሆነ መንገድ ልጄ ሁልጊዜም ያውቅ ነበር ብዬ አስባለሁ። እርጉዝ መሆኔን በነገርኩበት ቅጽበት በትክክል በዚህ ወንበር ላይ ተቀምጠን ሳለ አንቺ ልዩ እንደምትሆኚ ያውቅ ነበር። በጸጥታ ቆሙ። ለመዋጋት መቼም ካልጠየቁት ጦርነት የተረፉ 3 ሰዎች በባልቲሞር ወደብ ላይ ፀሐይ ስትወጣ እያዩ። የሊሊያን ስልክ ጠራ። ከአማንዳ የመጣ መልእክት ነበር። አዲስ የሰዎች ማጓጓዣ ጉዳይ፣ ዝግጁ ሲሆኑ የእርሶን እይታ ልንጠቀምበት እንችላለን። ግፊት የለም። ሊሊያን ፈገግ አለች እና መለሰች፣ ዝግጁ ነኝ። ስልኳን ከኪሷ ከተተች። ለአባቷ መታሰቢያ የመጨረሻ እይታን ሰጠች። ለ23 ዓመታት የማትረዳውን ውርስ እየሸሸች ነበር። አሁን ግን በራሷ መንገድ በራሷ ምርጫ ወደሱ እየሮጠች ነበር። ኑ አለች ለእናቷ እና ለአርተር። ከኦሊቨር ምግብ ቤት ውጪ ባለ ሌላ ቦታ ቁርስ ጋብዛቸዋለሁ። ወደ መኪና ማቆሚያው አብረው ተጓዙ። በአንድ አይነት አሳዛኝ ክስተት የተሰበሩና በሆነ መንገድ በግትር ህልውና ራሳቸውን ሙሉ ያደረጉ 3 ሰዎች። ከጀርባቸው የመታሰቢያ ጽሑፉ በማለዳው ብርሃን ውስጥ ይበራ ነበር እና በእንደዚህ አይነት ነገሮች የሚያምኑ ከሆነ ቻርልስ ቫንደርቢልት በመጨረሻም በሰላም ነው ማለት ይችላሉ። ሴት ልጁ ደህንነቷ የተጠበቀ ነበር። የሱ ማስረጃ ህይወትን አድኗል። መስዋዕትነቱ ትርጉም ነበረው እና በመጨረሻም ሊሊያን በአርተር አዲስ መኪና ውስጥ ስትገባ አሰበች። ይህኛው በህጋዊ መንገድ የተገዛ ነበር። ማንኛውም ወላጅ ሊመኘው የሚችለው ያንን ብቻ ነበር። ልጆቻቸው ትግላቸውን ብቻ ሳይሆን እሱን ለማሸነፍ ያለውን ጥንካሬም እንዲወርሱ። እሷ ሁለቱንም ወርሳ ነበር እና አባቷ የሞተለትን ነገር ለመገንባት ትጠቀምበታለች። ትንሽ ጨለማ የቀነሰበት፣ ትንሽ ፍትህ የበዛበት ዓለም። ከመጋዘን እንደተለቀቁት 12 ልጆች ያሉ ልጆች ያለ ፍርሃት የሚያድጉበት ዓለም። ሊሊያን ቫንደርቢልት ወደ ቀኑ ብርሃን ተጓዘች። ከእንግዲህ እሷ ከታሪኳ አትሸሽም፣ ነገር ግን ወደፊት ትሸከመዋለች። ከክብደት ወደ ክንፍ የተቀየረ ነበር። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ለእናንተ ጀግናችሁ ማን እንደሆነም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። ውድ ቤተሰቦቻችን ታሪኩን እዚህ ድረስ ከሰማችሁትና ከጨረሳችሁት ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰባችንን ተቀላቀሉ። የምንለቃቸው ቪዲዮዎች ወዲያውኑ እንዲደርሳችሁ ታደርጋላችሁ። እናመሰግናለን። እንወዳችኋለን። ቸር ቆዩን።